እንኳን በሰላም መጣችሁ። እግዚአብሔር ይመስገን በሰላም እዚህ ስላመጣን። ከኔ ጋር ዕብራውያን መልእክት ምዕራፍ 11ን እንከፍትና ከቁጥር 8 እስከ 16 ድረስ እናነባለን። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። በባዕድ ሀገር እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ምክንያቱም መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቅ ነበር። አብርሃም ምንም እንኳ ዕድሜው ቢገፋም ሳራም ራሷን መካን ብትሆንም ተስፋን የሰጠውን ታማኝ አድርጎ ስለቆጠረ በእምነት የልጅ ልጅ አባት ለመሆን በቃ። ስለዚህ እንደ ሞተ ሰው ከሚቆጠር ከዚህ ከአንድ ሰው እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ የማያልቅ ዘር ተገኘ። እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት፣ በዚህ ምድር ሲኖሩ ምጻተኞችና እንግዶች መሆናቸውን ተገንዝበው ነበርና። እንደዚህ የሚሉት ሰዎች የራሳቸው የሆነውን ሀገር እንደሚጠባበቁ ያሳያሉ። ትተውት የወጡትን ሀገር ቢያስቡ ኖሮ ወደዚያ የመመለስ ዕድል ነበራቸው። አሁን ግን ከዚህ የሚበልጠውን ሰማያዊው አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና። እግዚአብሔር አባታችን ይህን ቃል በሙሉ ክብሩ እንዲያሳየን ጸሎትን ለእግዚአብሔር እናቅርብ። እጅግ በሰማይ ባሉ ፍጥረቶች የተፈራ ደግሞ የተወደደ የጌታችን የኢየሱስ ክርስቶስ አባት በእርሱ በኩል ለእኛም አባታችን ሆይ ስለ ሁሉ ነገር እናመሰግናለን። በልጅ በክርስቶስ ኢየሱስ ከጨለማ ስላወጣን ከዲያብሎስ እጅግ አስከፊ ከሆነ ክፉ ቀንበር ነፃነትን ሰጥተ ወደ ልጅ ወደምትወደው ልጅ ወደ ኢየሱስ መንግስት ስላፈለስከን የኃጢአትን ይቅርታ ስለሰጠህን እናመሰግናለን። ጌታችን ኢየሱስ ሆይ በአንተ በኩል ስለተገኙልን የእግዚአብሔር ጸጋዎች ሁሉ እናመሰግናለን። መንፈስ ቅዱስ ሆይ እግዚአብሔርን እንድናውቅ በልባችን ውስጥ ስላደርግ አእምሯችንን ስላደስክ እኛን ደግሞ በዚህ ከንቱነታችን ስላልተጸየፍከን በአንተ ንጽህና እኛን ስላልተውከን በዚህ በኃጢአት በወደቀ ልብና አእምሮ ውስጥ ገብተህ አርነትን ስለሰጠና ሰማያዊውን ማዳን እንድንገነዘብ ስላረግ ስለ ቸርነት እናመሰግናለን። እግዚአብሔር አባቶች ዛሬም የዳንበትን ይህንን ወንጌል ለመማር ለማወቅ እግዚአብሔር አባቶች በእምነትም ደግሞ ለመበርታት በፊትህ ልጆችህ መተናል። በቸርነትህ እምነታችንን አይተህ እንድታስተምረን በፊትህ ተገኝተናልና እግዚአብሔር አባቶች አንተን ለማየት ብለን ወደዚህ መተናልና በቸርነትህ ቃልህን እንድታበራለን እንድታስረዳን እንለምናለን። በዚህም እምነታችንን እንድታበረታ የደከምነውን እንድታጸናን ደግሞ ያዘነውን በተስፋ ቃሎች ነፍሳችንን እንድትጎበኝ ደግሞ የሳትነውን መንገዳችንን እንድንመልስ በቃልህ እንድታረግ እንለምናለን። ስለ ሁሉ ነገር ስምህ የተባረከ ይሁን። ስለሰጠህን ቅዱስ ቃል ስለ ወንጌል እናመሰግናለን። ስለ ሁሉ ነገር ተባረክ። ጨርሰን በፊትህ በምስጋና እስከምንመለስ በቅዱስ መንፈስህ አስተማሪያችን ልትሆን እንለምናለን። ስለ ሁሉ ነገር እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ ስምንቱን ቁጥሮች ከቁጥር 8 እስከ 9 ቁጥር ነው ማለት ነው። ከ8 እስከ 16 ድረስ ለማየት እንሞክራለን። እውነተኛ እምነት ትልቁ ተስፋው ምን እንደሆነ ወይም ደግሞ እውነተኛ እምነት የሚያርፍበትን ትልቁን ማረፊያ ለማየት ነው ከኔ ጋር የምንሞክረው። ስለዚህ እውነተኛ እምነት ትልቁን ተስፋ ማመኑ ነው ልንለው እንችላለን። አእምሯችን ይህን ስብከት መጨረሻ ላይ ሲያስብ በዚህ ከቋጠረን እንዳይረሳ አርገን ልናስብ እንችላለን። ይሄ ጥያቄ ቀላል አርገን እንዳናስብ ዲስቲንክት የሚያደርገው የድነት እምነትን ልዩ የሚያደርገው ምንድን ነው? ሰዎች ብዙ ነገር በዚህ ዓለም ላይ ሊያምኑ ይችላሉ። ብዙ ነገር እንደሚያምኑ ሊያስቡ ይችላሉ። ሰዎች ብዙ ነገር አምናለሁ ይላሉ። ወይ ደግሞ ሴንስ ኦፍ ብሊፍ ሰዎች ልብ ውስጥ ሊኖር ይችላል፣ የሆነ ነገር የማመን ስሜት። ግን የምር የሚያድንን እምነት በአማኝ ልብ ውስጥ ያለን እምነት ልዩ የሚያደርገው ምንድን ነው? አክሮስ ሂስትሪ በታሪክ ሁሉ ውስጥ ለየት የሚያደርጋቸው እምነት ምን አይነት እምነትን ማመናቸው ነው የሚለውን እናያለን። በዚህም ደግሞ ይህ ተስፋ አማኝ ውስጥ የሚፈጥረውን እውነተኛ መንፈሳዊ መመላለስን ወይ ቅድስናን
ከእምነት እንዴት እንደሚፈልቅ እናያለን። በዚህም እንድንበረታታ ማለት ነው። በዚህም ምንን አኮምፕሊሽ እንደሚያደርገው እውነተኛ እምነት እናያለን። እንግዲህ የዕብራውያን ጸሐፊ ዛሬ ስለ አብርሃም ስለ ሳራ ነው የሚያወራው። ስለ አብርሃም ነው ልንል እንችላለን። ከዛ በሱ ስር ሁለቱን ደግሞ ሌሎቹን የእምነት አባቶች እነሱም ይስሐቅና ያዕቆብን ያመጣልናል። ነገር ግን ከአብርሃም ጥላ ስር ነው የሚያደርገው። ምክንያቱም አሁንም ስለ አብርሃም ሌላኛውን የህይወቱን ክፍል ከቁጥር 18 በኋላም ደግሞ ያመጣል። እንዴት በፈተና ውስጥም እንዴት በእምነት እንዳለፈ ወደ ማሳየት ስለሚሄድ ስለ አብርሃም ነው የምንማረው ልንል እንችላለን። እንግዲህ ስለ እምነት ስናስብ ከሁሉ በፊት ለዚህ አባት የሚሆነውና ኢቭን ከኖህ ከአቤልም በላይ የእምነት አባት ተብሎ የተጠራው አብርሃም ነው። ምክንያቱም ከማንም ህይወት በላይ የእምነት እውነተኛ ባህሪ ጎልቶ የታየበት ድል አድራጊ ሆኖ የታየው በአብርሃም ህይወት ውስጥ ነው። የሌሎቹ ህይወት ላይ እምነት የለም አይደለም፣ ግን የአብርሃም እጅግ ትራያምፋንትሊ እምነት እንዴት ጨለማን ሁሉ አልፎ እግዚአብሔርን እንደሚያምን የምንመለከትበት ሰው እንደመሆኑ ይህ ክብር የተሰጠው ሰው ነው። የእምነት አባት የሚል ዳዊትን ኦር ኤኒዋን ልትሉ ትችላላችሁ፣ ግን የእምነት አባት ሲባል አብርሃም ነው የሚመጣው። የእምነት ፓይኒር ከተባለ ማለት ሌሎቹ አላመኑም አይደለም። ምክንያቱም ባለፈው እንዳየ ነው አቤልም አምኗል፣ እንዴት ሄኖክን በእምነት እንደተመላለሰ፣ ኖህም በእምነት እንዴት ዓለምን እና ስራዋን እንዴት እንዳሸነፈ እና የእግዚአብሔርን ተስፋ እንደያዘ አይተናል። ግን እንደ አብርሃም በዚህ ረገድ እምነቱ በህይወቱ በታዩ እጅግ አስከፊ በሆኑ ሁኔታዎች መካከል እግዚአብሔርን በማመን እንዴት እንዳሸነፈና እንዴት እንዳለፈ በዚህም ለሁሉ ኢቭን ለአዲስ ኪዳን አማኞች እንኳን የእምነት አባታችን የሚለውን ክብር ያልተነፈገ ሰው መሆኑን እናያለን አይደል? እኛ ራሱ በክርስቶስ ኢየሱስ ራሱ መተን የአብርሃም ልጆች ሆነናል እስከሚባል ድረስ ያ ማለት አባታችን ሰማይ ላይ ያለው አብርሃም ነው ማለት አይደለም። ነገር ግን ከምንተሳሰርበት መተሳሰር አንጻር እንደ አብርሃም እጅግ ታላቅ ሰው የለም። ይሄ እንግዲህ ጸሐፊው ከዚህ በፊት ምዕራፍ 6 ላይ አብርሃምን ድንገት ብልጭ አድርጎ አምጥቶ ነው ወደኋላ ሪትሪት ያደረገው ማለት ጊዜው አልደረሰም ብሎ ስላሰበ እና ምክንያቱም ምዕራፍ 6 ላይ ያንኑ ቴንሽን እናያለን አይደለ? እንግዲህ ምዕራፍ 11 ላይ እያወራ ያለበት ምክንያት እነዚህ ሰዎች ምዕራፍ 10 ላይ እንዳያችሁት እውነተኛ እምነትን ካገኙ በኋላ ወደኋላ ሊያፈገፍጉ ሲሉ እንዴት አባቶቻቸው በችግር መካከል እምነትን እንዳልተው ሃይማኖታቸውን እንዳልካዱ እንዴት ድል አድርገው እንዳለፉ በማሳየት እነዚህን የሚያክሉ እንደ ደመና የከበቡ ሰዎች ካሉ ከፊታችን ያለውን ሩጫ በትዕግስት እንሩጥ ወደሚለው ድምዳሜ ለመውሰድ ነው እነዚህን ሰዎች ምሳሌ አድርጎ የሚያመጣው እና ምዕራፍ 6 ላይ ልክ በዚህ አይነት ቴንሽን መካከል አብርሃምን እንዴት አምጥቶ እንደነበረ ትዝ ይላቸዋል ብዬ አስባለሁ። ምዕራፍ 6 ቁጥር 13 እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ፣ እንዲህም ማለ በእርግጥ እባርክሃለሁ ዘርንም አበዛዋለሁ። አብርሃምን በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ ይላል። ግን ከዛ በላይ ከላይ አይታችሁ ከሆነ እምነት እንዴት ቸርች ጥለው የሄዱ ሰዎች ምዕራፍ 6 ላይ እንዳሉ ወይም ደግሞ ይህንን እውነተኛውን ሃይማኖት ቸርች ስላችሁ ሎካል ቸርች ጥሎ መሄድ እምነትን መተው አይደለም። ሁለቱን ለያይተን እንድናስብ አንዳንዴ እንዳይምታታ እፈራለሁ። ቁጥር 11 የተሰጠውን ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከመጨረሻ እንድታሳዩ እንመኛለን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይልና የመጀመሪያው ሰው አብርሃም ሆኖ ይመጣል። ስለዚህ የተስፋውን ቃል አምነው በትዕግስት ህይወትን አሸንፈው ያለፉ መዓት አባቶች አሉ እና እኛም እንደነርሱ እንድንሆን እንጂ ዳተኛ እንድንሆንና ተሸንፈን እንድንመለስ የእግዚአብሔር ፈቃድ መሻትም ስላልሆነ እና አብርሃምን የትዕግስት በእግዚአብሔርን ጠብቆ የመኖር በችግር መካከልም እግዚአብሔርን ማመንን ኮንትራሪ ቱ እምነት ነገሮች ሲሆኑ የእግዚአብሔርን ቃልን የተስፋ ቃሉን ይዞ አለመሸነፍን አብርሃም ውስጥ እናያለን። ዛሬ እንግዲህ ኢንደብዝ ሄዶ ከዚህ በኋላም ባሉ ቁጥሮች የአብርሃምን ህይወት ያስሳል። አብርሃም በተለያዩ የህይወቱ ወቅቶች የእምነትን ኃይለኝነት ያሳየናል። ቁጥር 8 አብርሃም ገና ከህይወቱ ጅማሬ ከመጀመሪያው ቀን ጀምሮ አብርሃም ቁጥር 8 ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። By faith, Abraham, when he was called to go out into a place which he should after receive for an inheritance, obeyed. And he went out, not knowing whether he went ይላል። እንግሊዝኛውን ብዬ አይደለም ያነበብኩት። ሁለቱን አማርኛውን በእርግጥ አንድ ቦታ ላይ ያመጣና
መሀል ላይ የተለያዩትን መሀል ላይ ያሉ ግሶችን አጥፍቶ ያገናኛቸዋል። እሱም በእምነት ታዘዘ የምትለው አብርሃም በእምነት መሀል ላይ እንግሊዝኛው ብዙ ነገር ይልና ታዘዘ ይላል። ምንድን ነው የሚያሳየን ይሄ? ብዙ ጊዜ ሰዎች ኦቢዲየንስን መታዘዝን በሉ በእግዚአብሔር ፊት በመኖር የእግዚአብሔር ተስፋ ቃል መቀበልን በተመለከተ ትልቁ ችግር የሚመስለን ድርጊት ነው፣ ግን አይደለም። የዕብራውያን ጸሐፊ እውነተኛ መታዘዝ በሉ እውነተኛ የሆነ የትኛውም መንፈሳዊ እንቅስቃሴ ምንጩ ከእምነት ነው። እምነት ሲጎድል ሰው እግሩ ይከዳዋል። አብርሃም እንዲታዘዝ ያደረገው ሶርሱን እያሳየን ነው። አልፎ ቀዶ ይሄ ነው አብርሃምን እንዲታዘዝ ያደረገው። መታዘዙ ምንድነው ስትሉ መውጣቱና መራመዱ ነው። መታዘዙ የታየው በዛ፣ ግን የዛ መራመድና መውጣት መሄድ ምክንያቱ ምንድነው ስትሉ ግን እምነት ነው ይላል። የአብርሃም እምነት ነው የሚለው ለምንድን ነው? እና በዚህ ውስጥስ የእምነት ባህሪ ምን እንደሆነም እንረዳለን ብዬ አስባለሁ። አብርሃም ጸሐፊው ምን ይላል? እምነትን ባለፈው እንዳየነው እምነት የማይታይን ነገር ያያል፣ ደግሞ የተሰጠውን ተስፋ ሰብስታንስ ሆኖ እጃችሁ ላይ የሚቀመጥ አይነት ነገር ነው። ልክ አንድ ዕቃ ልትገዙ ስትሉ ቀብድ ሲሰጣችሁ እንደማለት ነው። ከሙሉ ክፍያው የተወሰነው ተሰጥቷችሁ ጠብቁ፣ በዚሁ ቀብድ ሙሉ ክፍያውም ተከትሎ ይመጣል ብላችሁ አስቡ። እምነት ልክ እንደዛ የምትወስዱት ኢንሄሪተንስ አለ፣ ተስፋ የሚሰጣችሁ ይሄን ስጦታ ይሰጣችኋል ተብሎ ይነገርና የዛ ነገር ክፋይ ሆኖ ተቆርጦ የሚሰጥ ነገር ብላችሁ ልትወስዱ ትችላላችሁ። በአብርሃም ሕይወት ውስጥ እንዴት ነው የታየው? አብርሃም ጸሐፊው እንዴት በእምነት እንደተጓዘ ሲያሳይ ምንም ዲስክሪፕሽን ሳይሰጠው ነው የወጣው ይላል። በዚህ ውስጥ ምን እናያለን ብትሉ እምነት ተስፋን የሚሰጠውን አካል እንጂ የሚሰጣትን ነገር አይደለም ከሁሉ በላይ የምታየው። ለእግዚአብሔር እንደርሱነቱ የሚገባን አይነት ክብር ትሰጣለች። ምን ልትሰጠኝ ነው? ለምንድነው የምታወጣኝ አትልም። የአካሉን ታላቅነት ይዛ ከዛ ተነስታ ነው ፕሮጀክት የምታደርገው ምን ሊሰጣት እንደሚችል። 16 ላይ እጅግ የሚማርከው ለዛ ነው። ሁለቱ እንዴት እንደተገናኙ መጨረሻ ላይ ስለሚቆጠረው መልካም። እኛም የሚመስለን አብርሃም እግዚአብሔርን የታዘዘው ምዕራፍ 15 ላይ ዘፍጥረት ላይ ይመስለናል፣ ወይ ደግሞ ሞሪያ ተራራ ላይ ልጁን ለመስጠት ሲሄድ በእምነት መሄዱን እናያለን። ነገር ግን ለጸሐፊው ገና የወጣበት ቀን ራሱ እጅግ አስገራሚ የእምነት አክሽን አለበት። ምክንያቱም ወዴት እንደሚሄድ አያውቅም ነበርና። ግን ዲስፓይት ዛት ምንድን ነው ያለው? እሺ ብሎ ወጣ ይላል። ላይ ኮምፕሊት ኦቢዲየንስ እንደሆነ ሲናገር ማለት የት ነው የምንሄደው? የሚጠቅመኝ ነው? አሁን ካለበት ቦታ የተሻለ ነው? መሬቱ ምንድን ነው? አይደለም ያለው። ለምንድን ነው ያንን ኢግኖር ያደረገው አብርሃም? እዚህ ጋር በጣም እንዳንስት እኔ ብዙ ጊዜ ሰዎች እምነት ማለት አንኤክስፔክትድ የሆነ ነገር ማመን ብሎ ሰው ያስባል። እንደዛ አይደለም። በቃ አይሆንም በተባለ ነገር ላይ ግን አምናለሁ አይነት ሰዎች ይላሉ አይደለ? ይሄ ጥፋት ነው ቢባል እኔ ህይወት ነው ብዬ እቆጥራለሁ ይላሉ። እምነት እንደዛ አይነት ፓርቲኩላር ነገሮች ላይ የሚያርፍ ነገር አይደለም፣ አካል ላይ ነው የሚያርፈው። የአብርሃም እምነት ውበቱን በደንብ የምንገነዘበው እምነት ማለት የሆነ ጀብደኝነት ከመሰለን ተሳስተናል። ጀብደኝነት ስላችሁ ይሄ ሄሊኮፕተር ሰው ሁሉ አይበርም ብሎ ያምናል፣ ግን እኔ አምናለሁ አይነት ኢነሰንስ ይሄ አላረለ ላይክ እኔ ተቃራኒውን በማሰብ ጀግና ሆናለሁ አይነት አይደለም። ለምሳሌ ሬሳ መቃብር ውስጥ ይገባል። ፓሮዲ አይደለም የምታዩት። አንዳንዴ ሬሳ ውስጥ ይገባና እኔ አምናለሁ እናንተ ሁላችሁ ይሄ ሬሳ እንደማይነሳ እንደምትቆጥሩ አውቃለሁ። ይሄ ብዙ ጊዜ የኤቫንጀሊካል ቸርች አንዳንድ ቦታዎች ላይ ቸርች ማለት ከባድ ነው፣ ፕራክቲስ የሚደረጉ ቦታዎች ላይ ስታዩ እሱን ታያላችሁ። በዛ ውስጥ ሰዎቹ ምን ለማድረግ ይሞክራሉ? ላይክ ቨርቹ ሲግናሊንግ እናያለን አይደለ? እኔ በማመኔ በጣም ዩኒክ ነኝ አይነት ነገር። እንደዛ አይደለም። አብርሃም ከተበታተኑ ነገሮች ይልቅ
ተስፋ እየሰጠ ያለው አካል ማን እንደሆነ ስለተገነዘበን ኢግኖር ያደረገው። ቁጥር 10 ላይ እሱን ወደ ማሳየት ስለሚሄድ ማለት ነው። እንዲያው አንድ ሰው ምን ይላል? ልክ እንዲያውም ወዴት እንደሚሄድ ባያውቅም ወጣ የሚለው በጣም እጅግ አስገራሚ ነው። ምክንያቱም የሚመስለው እንዲያውም አሁኑን የሚሰጥን ርስት ለመያዝ የሚረሳው ነው የሚመስለው። አወጣጡ፣ ሩጫው፣ ፍጥነቱ ይላል። እንዲያውም የሚመስለው የነበረበት ቦታ የእንግድነት ቦታ ነው የሚመስለው። ሆምላንዱ የሚሄድ አይነት ሰው ነው የሚመስለው። ለዚህ አባቱ ቤት ዘመዶቹ የሚኖሩበት ቦታ አለና ወደዛ ሂድ ሲለው አሲፍ ዋናው ቤቱ ያኛው ይመስል በፍጥነት ሸክፎ ወጣ ይላል። ይሄ እንደዚህ ሲሮጥ ሞኝ ሰው ነው ወይ? አብርሃም ያላስተዋለው ነገር ነበር ወይ? አብርሃም ምን እንደሚሰጠው ሳይሆን እየተረዳው እያወራ ያለው አካል ምን አይነት መሆኑን ስለገባው የተናጋሪውን ታላቅነት ስለተገነዘበ ታላቅነቱ የተረዳው በዛ ብቻ ነው። ሌላ ምንም ነገር ስለያዘ ሳይሆን ይሄ ታላቅ አምላክ ያ ነው። አብርሃምን በእምነት ያንን ስለተገነዘበ የሚተወው ነገር ምንም አልመሰለው። እግዚአብሔር የአብርሃም እምነትም ሻይን የሚያደርገው በዛ። አንድ ሕፃን ልጅን የተሻለ ስጦታ አምጥታችሁ ያኛውን ጣል ብትሉት ሊጥልላችሁ ይችላል። ኦልሬዲ እያየው ነውና። እኛም ራሱ አንዳንድ ጊዜ በህይወታችን እምነትን አለመገንዘብ ይሄ ነው። አንዳንዴ ምን እንፈልጋለን? ሴኪዩር የሆነች ሙቭ አደርጋለሁ። አንደኛዋን ሳላረጋግጥ ወደ ሌላኛው አልሄድም አይደለ? እኔ ሴኪዩር ዛት ምክንያቱም እንዳልበላ። እግዚአብሔር ደግሞ አንዱ የእምነት ትራያል በአማኞች ሁሉ ህይወት ውስጥ ያደረገው እሱ ነው። he hides his providences ይደብቀዋል። እምነታቸውን የምር አክት እንዲያደርጉ የሩትን ማየት ይቻላል አይደል? it looks like game አይደለ? ሴትዮዋ ከላይ ሆናችሁ ማፑን ስታዩት ህይወቷ በቃ ስቴክ ነው የወደቀው። የት እንደምትሄድ አታውቅም። ሶሳይቲው ኖአሚ ደግሞ ተስፋ ታስቆርጣታለች አይደለ? ሄሮሾልዱ ላይ በቃ ጫፉ ላይ ነው የምታደርሰው። ዛሬ እጂ ባገባ እንኳን ሆነ ቢባል አርጅታለች እኮ ሆነ ቢባል ከዛ ደግሞ ዛሬውኑ በወልድ ከዛ ደግሞ ልጁ አድገው like you have no hope በሰላም ይጂ ቤትሽ ከዛ እንደ ኦርፋ አንቺም አግብተሽ ኑሪ ትላታለች። እና like ይሄ ምንድነው በቃ አብሰርዲቲውን ለማሳየት ትሞክራለች። የመምጣቷን ምንምነት ማለት ነው። ከዛ ግን የእምነትን ኃይለኝነት እናያለን። it's just affection አይደለም። ኑአሚን መውደድ አይነት አድርገን ካሰብን ስህተት። ኮንፊውዥኑን እናያለን። አምላክሽ አምላክ ህዝብሽ ህዝብ ይብላን የመጣችው በኋላ በጣም ልብ በሚማርክ መንገድ ቦይዝም ሲያወራ አይደል ልትጠለይበት ብለሽ የመጣሽው የእስራኤል አምላክ አያሳፍርሽም ይላታል። ግን ከዛ በኋላ አንድ ፔጅ እንዳለፈች ግን ምንድነው it's just luxurious የሆነ providence ነው። ግን ያንን አንድ ስብዝ እንኳን አላየችም። ቦይዝ የሚባል ሰው ሊኖር ነው የሚችል፣ በጣም ባልጠጋ ሰው ሊኖር ነው የሚችል። ግን ቦይዝ መሆኑ እኮ አይደለም ጭራሽ የዳዊት አባት የኢሴይ በዛ ፕሮሚስ ውስጥ ነው መታ የተሰካችው። እግዚአብሔር እምነቷን በዛ አይነት መንገድ ነው ሪዋርድ ያደረገው። ስለዚህ ዝም ብሎ ገንዘብ ማግኘትና የተደላደለ ህይወት ከመኖር ያልፋል። እግዚአብሔር ህዝቡን እንደዛ ነው የሚመራው። በዛ ውስጥ ግን የምር ክሬዚነስ ነው ወይ ብትሉ አይደለም። ተስፋን የሚሰጠውን አካል ስለሚያዩ ነው፣ ስለሚረዱ ነው። ላይክ ለሌላው ሰው በጣም ሰዎቹ በቃ ጨለማ ውስጥ ብሎ እግር የሚከቱ ነው የሚመስለው፣ ግን ለሰዎቹ ሰዎች ሪል ነገር ላይ እግራቸውን እየከተቱ እንደሆነ እየተሰማቸው ነው የሚያምኑት። አብርሃምም እንደዛ አይደለ? ከማይታወቅ መልአክ የሚታወቅ ሰይጣን ይሻላል ይላሉ ሰዎች። አይ ኖ ምክንያቱም ምን እንደሆነ ማላቅበት ቦታ ላይ እንዴት ዝም ብዬ እሄዳለሁ? እንዴት ዝም ብዬ አምናለሁ? እኔንን መጨረሻ ላይ ከወንጌሉ ጋር ለማገናኘት ነው ኢንተንስ በሆነ መንገድ እግዚአብሔር ከረዳ እና እግዚአብሔር ምንም አላለም። ውጣ ብቻ አለ። የት እንደሚሄድ ምንም አይነት ነገር ገለጻ አልሰጠውም። ጸሐፊው እሱ ላይ ነው የአብርሃምን እምነት ታላቅነትን የሚያሳይ። ወዴት እንደሚሄድ ምንም ክሉ የለውም። እንዳንነጻጽር ይጠቅመኛል ወይ፣ ከወላጆቼ ቤት የተሻለ ነው ወይ፣ ከዚህ መሬት የተሻለ ነው ወይ የሚለውን ነገር ሳያገናዝብ ጎ በሚለው ቃል ብቻ
ተራምደው ወጡ። በዚህ የወንጌል ጥሪም እንደዛ ነው። አዲስ ኪዳን ላይ የምታነቡት ማርቆስ ወንጌል ላይ እንደዛ አይደለ? ምንም አላለም፣ ኮማንድ ነው። ኑ አላቸው፣ ተነስቶ ተራመዱ ይላል። በጣም ዲሳይሲቭ በሆነ መንገድ ያላቸውን ሁሉ ጥለው እንደተከተሉ ሲናገር፣ አንዳንድ ሰዎች ያም ማመን ስለከበዳቸው አይ ከዚህ በፊት ከክርስቶስ ጋር ኢንካውንተር ነበራቸው፣ ስለ ኢየሱስ መንግስት ማፑን ሁሉ ነገር ስለተወያዩ ነው እንጂ ዝም ብሎ በባዶ ሜዳ አይደለም ይላሉ። በባዶ ሜዳ አይደለም፣ ግን አንዲት ቃል ትበቃለች ማን እንደሚጠራችሁ ስትረዱ። ስለዚህ ይሄ ባይዚ የእግዚአብሔር ቃል እንዴት እንደምታነበው አልረዳም። የእግዚአብሔር ቃልን ማንበብ ፓርቲኩላር ቴክስቶቹን ከማንበብ በላይ እና ተስፋ ቃሎቹን ከመረዳት በላይ ማን እየሰጠ እንደሆነ መገንዘብ እጅግ ወሳኝ። አንድ ጊዜ አይ ቲንክ ፒንክም እንደዛ አይነት ሲል ሰምቻለሁ። አንድ አስተማሪም እንደዛ ሲያወራ አይቻለሁ። እውነተኛ እምነት ይላል ለምሳሌ ይላል በልጅ ምሳሌ ሲሰጥ አባት ይሄን እንድታረግ ፈልጋለሁ ሲል ሁለት አይነት ጥያቄ አለ ይላል። አንደኛው ትዕዛዝን ሌጂቲማይዝ አድርግ፣ ለምንድነው የሚሄደው ለምንድነው የምሰራው የሚል ግን አንዳንድ እምነት አለ ደግሞ ዲስክሪፕሽን የሚፈልግ እሄዳለሁ ግን የመሄዱን ዓላማ ፐርፐዝ ለማወቅ የሚፈልግ ምንም አይመለስም ምንም ይሁን ውጤቱ ሁለቱ ይለያያል በማለት ይናገራል። አንዳንዴ መጽሐፍ ቅዱስንም ስናነብ የእግዚአብሔር ቃልን ወንጌልንም ስናነብ ምን አይነት ልብ እንዳለን መገንዘብ መቻል አለብን። ሪሊ የማን ቃል ዲል እያደረግን እንደሆነ የተስፋ ቃሎችም ሆነ ትእዛዞች የማን እንደሆነ ካሰብን ልዩነቱ ህይወታችንን ላይ ይመጣል ብዬ አስባለሁ። although they do not always know their way they know their guide and this satisfies them ይላል ስለ እውነተኛ አማኞች ሲያወራ። ከዛ ከሄደ በኋላስ ምን ገጠመው? ቁጥር 9 ጻፊው ቀስ ብሎ ይወስዳል። በባዕድ ሀገር እንዳለ ምጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ይዘኛው by faith he sojourned in the land of promise as in a strange country dwelling in the tabernacles with Isaac and Jacob and the heirs with him of the same promise ይላል። ቀስ ያደረገ ክብደቱን እያሳየ ይላል። ሮጦ ተንሰፍስፎ ሲሄድ ምንድን ያገኘው? እንደ ስደተኛ በእምነት ተጓዘ ይላል። በእምነት አማርኛው በእምነት ተቀመጠ ነው የሚለው፣ እንግሊዝኛው ግን he sojourned አይደለ? ተጓዘ ይላል። በእምነት እንደ አንድ መንገደኛ ተጓዥ፣ እንደ ኤልያ ቤቱ እንዳልደረሰ ሰው በዛ በእንግድነቱ ምድር ተመላለሰ ይላል። እዚህ ጋር የቱ ጋር ነው የእምነቱ ፋይዳው? እንደ ምጻተኛ መኖሩ ነው። ጻፊው እምነትን ሁሌ ምን ያደርጋል መሰላችሁ? እምነት ይለና የማያሳምን ትይዩ ነገር ያመጣል። በእምነት ወጣ የት እንደሚሄድ ሳያውቅ፣ በእምነት ተጓዘ እንደምን እንደምጻተኛ። እምነቱ እዛ ላይ መሬቱን ኦን ሳያደርገው ዝም ብሎ ተራማመደ። በዛ መካከል እግዚአብሔርን ከቤት አውጥተኸኝ እዚህ ላይ አንዲት የሚቆረስ መሬት ሳሰጠኝ ጣልከኝ አላለም። ካልቪን እንዲሁ ምን ይላል? Where was the inheritance which he had expected? It might have indeed occurred instantly to his mind that he had been deceived by God. አብርሃም ሰይጣን እንደዛ አይነት አስተሳሰብ ዝም ብለህ በሩጫ ከቤት ከእናት ቤት በሰላም ስራህን ከምትሰራበት እዚህም እየተንቀዋለልክ ልትኖር ወጣህ አይነት ዲሰፕሽን ሊመስለው ይችላል ይላል። እምነቱ እዛ ላይ ነው ያለው። ምክንያቱም ሲወጣ ናውጣ እሰጥሃለሁ ብሎ ነው። ከዛ ሲወጣ ግን ዘገየ። እንደውም ጻፊው እዚህ ላይ አይናገርም እንጂ አብርሃም እንደወጣ እንደው የምታዩት ከመራቡ የተነሳ ከዛው ከተስፋው ምድር ወጥቶ ወደ ግብጽ ተሰዶ ምግብ ፍለጋ ሲሄድ እናነባለን። ምን ይሰማዋል ብላችሁ ታስባላችሁ? እኔ ያለውልህ ብሎ አውጥቶት ድርቅ ሲሆን ከተስፋው ምድር ትቶ ሄደ።
ምንድነው ዛሬ ሰርቫይቭ እንዲያደርግ ያደረገው? ማለት የተባለው ነገር ሳይሆንለት ምን እንዲቀጥል አደረገው? ማለት ተስፋ ቆርጦ ወይኔ ብዬ ለፋው ወደ አባቶቼ ቤት ልሂድ፣ እዛ መሬት አለኝ፣ ምን ሰራለሁ እዚህ፣ ለምንድን ያላላለው? አንዳንዴ በድሮ ዘመን ከቤት መውጣት ቀላል አድርገን እናስባለን። እንዲያው ከኛ ዘመን በላይ ከባድ። እኛ መኪና በአንዴው እንደሚመልሰን እናውቃለን ብንፈልግ። ስቲል ኢት ሀርትስ አይደለ? ሆም ሲክነስ የሚባለው አለ። ሰዎች ከኢትዮጵያ ሲወጡ ታያላቸው አይደለ? እናት ሀገሬ በቃ የሆነ ዜ ክራይ ነው። አንዳንዴ ቀልድ እንዳይመስለን የምር ሊሰማቸው ይችላል። ምክንያቱም ስትሬንጀር የመሆን ስሜት አለ። እዛ ባላችሁበት አጠገባቸው ያለ ዓለም በሙሉ ነጭ ነው። ኢት ኦልዌይስ ሪማይንድስ ዩ ዛት ዩ ዶንት ቢሎንግ እንደማታደርጉ ያስታውሳቸዋል። የኔ ነው የምትሉት ነገር የላችሁ አይደለ? ታዋቂ ማለት ቡናው እንደዚህ ሀገሬ እንትን ነው ይላል። አንዳንዴ ያን ያህል ኤክስትራኦርዲናሪ ስለሆነ አይደለም፣ ግን ኢትስ ዌር ዩ ቢሎንግ ቤቴ ነው የምትሉት ቦታ ስለሆነ ነው። ገብቷቸዋል። ከዛ የሚመጣ ደስታ። አብርሃም እናት አባቱን ትቶ ያለበትን አካባቢ የሚያውቀውን ሰው ሁሉ ትቶ ከዛ የት እንደሚሄድ መድረሻውን ሳያውቅ ተድቦስ እንደ ስትሬንጀር ወደሚቆጠርበት ቦታ ሲሄድ ምንድነው አቅም ሰጥቶት እንዲቆይ ያደረገው? ወደ ቤቱ እንዳይመለስ ያደረገው? አንዳንዴ እንደምናስበው ሀፍረት ነው። ላይክ ከቤት ሲወጣ እኮ ባይዜ የአብርሃምን መውጣት ዝም ብሎ ስሙዝ ይመስለናል አይደለ? በቃ ሲወጣ አንድ ዞር ዞር ብዬ እመጣለሁ ሲል ሰው ሁሉ ኦኬ ሂድ ምናምን ያለው ይመስለናል። ብዙ ቻሌንጅ ይኖራል። አብርሃም ምንድን ይሆንከው? እግዚአብሔር መቶ ጠራኝ፣ ተስፋ ሰጠኝ፣ የብዙ ሕዝብ አባት አደርግሃለሁ ብሎኛል። እንደዚህ ሰው እየተረጋጋ አይደለ? ማን እንደጠራ እርግጠኛ ነህ? ቅዠት እንዳልሆነ በተሻለ እንደዚህ ቻሌንጆች መኖራቸው አይቀርም። አረ ህይወትህን እዚህ ያለውን በሰላም ተረጋግተህ ልጆች ቤትህን ቴክ ኬር ኦፍ ዮርሰልፍ። ሰው ሊለው ይችላል። ሰው ባይለው እሱ ራሱ መክበዱ አይቀርም። ግን ምን አድርጎ ወጣ? ሄዶ ግን ሲያርፍ ምንድን ነው? እንደ እንግዳ ሆኖ ከዛ እንግዳነቱ ተስፋ ቃሉ ሳይፈጸም እስከምን ሄደ? አብርሃም ይስሐቅ ተወለደ፣ ያዕቆብ ጋር ድረስ ሄደ። ማርቲን ሪ ካልቪን በእርግጥ አይልም ሶስቱ በሆነ አንድ ዘመን ውስጥ ኖረዋል ወይ የሚለውን ይጠይቅና አይመስለኝም ይላል። ማርቲን ሪ ግን እድሜውን ቆጥሮ አስልቶ ሊትራሊ ያዕቆብ እና ኤሳው እስከሚወለዱ ድረስ አብርሃም ኖሮ ሊሆን ይችላል ብሎ ይገምታል። ላይክ ተተካኩ እና ዋትስ ዘ ፖይንት? ላይክ ይሄ ተስፋ ለሱ ብቻ አልነበር እንዴ? መሬቱ ለሱ አልነበር? ምን ማለት ነው? ላይክ እነሱም ጭምር መጡና የተስፋው ምን ሆኑ? ባለቤት ሆኑ። ሶጆርነር ከዛ ደግሞ ኮኢንሄሪተር ሆኑ፣ ከሱ ጋር ወራሽ ሆኑ። ይሄ ወዴት ሄደ ማለት ነው? አብርሃም ግን የተገባው ተስፋ ምንድን ነው? እግዚአብሔር የምር እንዳለው አላረገም ወይስ ይሄ ተስፋ የሚያልፍ ትርጉም አለው ወይ ወደሚለው ጥያቄ ነው ጸሐፊ የሚሄደው አይደለ? ደግሞ ኢንትረስቲንግ ነገሩ እሱ ነው። ወደዛ ነው የሚንሸራተተው። ምንድን ነው እዚህ ጋር የሆነው? እግዚአብሔር የገባውን ነገር ነው ያልፈጸመው ወይስ ሌላ ፈርዘር ልጣጭ አለ ወይ ደግሞ ሌላ አለ እላዩ ላይ? እንዲያው የእምነቱን አስገራሚነት ለመጨመር እንደ እንግዳ ኖረ ይልና ደግሞ ምን ሆነ ደግሞ? እንግዳነቱን በጣም የሚያሳየው ደግሞ ምንድን ነው? ድንኳን ውስጥ ሶስቱም መኖራቸው dwelling in the tabernacle። አብርሃምም ልጆቹም የልጅ ልጆቹም አኗኗራቸው ድንኳን ውስጥ ነው። ግን መሬቱን ጥለውት አይሄዱም። ድንኳኑ ራሱ ለጸሐፊው የእንግድነት ምልክት ነው። ደግሞ ያ በእምነታቸው እንዲሸነፉ አለማድረጉን ያሳየናል። በቆየበት ዘመን ሁሉ ግን በሚያስደንቅ ሁኔታ አብርሃም አንዲት ስኩዌር ቦታ አልነበረውም እዛ ምድር ላይ። እንደ ኖማድ ነው የኖሩት፣ እንደ ተጓዥ አንድ ቦታ ላይ ይተክላሉ፣ ይነቅላሉ። አኗኗራቸው ግሎሪየስ አልነበረም። እንዲያውም እንትን ላይ ካያችሁ እስጢፋኖስ ሲያወራ ስለ አብርሃም አክትስ ላይ በጣም የሚገርም ነገር ያወራል አይደለ? ላንብብላችሁ ቁጥር 1 እስከ 7 እስጢፋኖስ ስለ እስራኤል ሕዝብ መጠራት ከአብርሃም ጀምሮ ያለውን ሲያወራ ይህን ሪማርክ ይሰራል።
ራሱ ተቆጣጣሪ ሊቀ ካህናቱም ይሄ የቀረበብህ ክስ እውነት ነውን አለው። እስጢፋኖስም እንዲህ ሲል መለሰ፣ ወንድሞችና አባቶች ሆይ አድምጡኝ። አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በሜሶጶጣሚያ ሳለ የክብር አምላክ ተገልጦለት ከሀገርህና ከወገንህ ተለይተህ እኔ ወደ ማሳይህ ምድር ሂድ አለው። እርሱም ከከለዳውያን ምድር ወጥቶ በካራን ተቀመጠ። ከአባቱ ሞት በኋላ አሁን እናንተ ወደምትኖሩበት ወደዚህ ሀገር አመጣው። በዚህም ስፍራ አንዲት ጫማ ታህል እንኳን ርስት አልሰጠው። ነገር ግን በዚያን ጊዜ ምንም ልጅ ሳይኖረው እርሱና ከእርሱ በኋላ ዘሩ ምድሪቱን እንደሚወርሱ እግዚአብሔር ቃል ገባለት ይላል። ሂዝ ሆል ላይፍ አንዲት ቁራጭ እግር ማስቀመጫ መሬትን ኦን አላደረገም ይላል። ሲወጣ ግን ምን ተብሎ ነበር የወጣው? ይህ ምድር ለአንተ ርስት ነው ተብሎ። መጨረሻ ላይ ሲሞት ሚስቱ ስትሞት ሄዶ ከገዛው መሬት በስተቀር እሱም ለቀብር ብቻ የገዛው መሬት ነበረው። የተስፋው ምድሩ ስለሆነ እና የተስፋው ቦታው ስለሆነ እዛው መቀበርን ስለፈለገ በዚህ ውስጥ ምን እያሳየ ነው ብትሉ የእምነቱን ብርታት ነው። ሳይሰጥ ሲዘገይም እስከ ልጅ ሲሄድም ዲስአፖይንትድ ያልሆነ እምነትን ያሳያል። ለምን ነው እንደዚህ ያደረጉት? ለአባታቸው እንዳልተሰጠ ሲያዩ ለምንድን ነው ይስሐቅ ተስፋ የማይቆርጠው? ለምንድን ነው ያዕቆብስ ተስፋ የማይቆርጠው? ኤዘር ኤኒቲንግ የተለየ እነዚህ ሰዎች የተረዱት ነገር አለ ወይ? እምነታቸው ያረፈበት ሌላ ነገር አለ ወይ? ለምንድን ነው እንደዛ የሚባሉ ብትሉ ቁጥር 15 ላይ ሄደን እናያለን። ያዕቆብ ወደ ከነዓን ሄዶ ብዙ ፍሬያማ ከሆነ በኋላ ወዴት ይመለሳል? ወደ ከነዓን ይመለሳል። ኤግዛይል ወደ ተስፋ ምድር። ሲሞት እንኳን ሬሳዬን ውሰዱት ይላል አይደለ? ከግብፅ ዮሴፍም ሲሞት ሬሳዬን ከዚህ ወስዳችሁ እግዚአብሔር ነፃነትን በሚሰጣችሁ ቀን ይዛችሁ ሂዱ እና መጨረሻ ላይ ኢንተረስቲንግ ዘጸአት መጽሐፍ ላይ ስታነቡ ሄደው ሬሳውን የያዕቆብን የዮሴፍንም ይዘው ሲሄዱ ያሳየናል። ያው የአብርሃም እዛው ኦልሬዲ ከነዓን ስለተቀበረ የአብርሃምን ይዘው ሄዱ የሚል አናነብ። ግን ያዕቆብና ዮሴፍ የሞቱት እንደምታውቁት ግብፅ ነው እና መጨረሻ ላይ ባርነት ሲወጡ ከ600 ምናምን ዓመት በኋላ ምን አረጉ? ኃላፊነት አደራ ስለተሰጣቸው ይዘው ወጡ። ከዛ 430 ዓመት በኋላ ይህ ምንድን ነው የሚያሳየው? ፓሮዲ ነው? ቀልድ ነው? ወይስ ምንድን ነው እነዚህ ሰዎች እየተረዳ ያሉት ስለዚህ ነገር? እምነት በጣም እጅግ አስገራሚ ነገር ነው። እውነት ኢንተሌክቹዋል አሰንት ብለን ብቻ እንዳናስብ አለ አይደለ? ይሄ ዶክትሪን አምናለሁ ጥሩ ነው ራይት፣ መጽሐፍ ቅዱስም ስለዚህ ነገር ይመሰክራል ጥሩ ነው አይነት አርክን ካዘብን በጣም ትልቅ ሞኝነት፣ እጅግ በጣም ኃይለኛ ነገር ነው። ያን ስላችሁ ደካማ እምነት ደካማው እምነት ኃይለኛ ከሚያምኑ ነገር አንጻር በእውነተኛ መንገድ ከሚቆጥሩ አንጻር ካያችሁ እንዴት በዛ ነገር ላይ የሚመጣውን ጥርጣሬ አለማመንን ሁሉ እንዴት እንደሚያሸንፍ ታያላችሁ። እስከ ልጅ ድረስ ሲሄድም በእግዚአብሔር ላይ ያላቸውን እምነት አልጣሉ። ያ ግን ሊታየን ይገባል። እግዚአብሔር በባዶ ሜዳ አልጣላቸውም። ትልቁን ተስፋ እንደሚፈጽም በትንንሽ ተስፋዎች አፍርሜሽንን ሰጥቷል እግዚአብሔር። ቁጥር 10 ላይ መልሱን ይመልስልናል። ለምንድን ነው አብርሃም ብዙ ያልተረበሸው? ልጆቹም ያልተረበሹት? ቁጥር 10 ምክንያቱም እዚህ ጋር ነው ሌላ ወሳኝ የሆነ ነገርን የሚያሳያል። ወሳኝ ሳይሆን እንደውም አብርሃም ሲወጣ ራሱ ምን እንደተገነዘበ እንድናስብ ሪቫሉዌት እንድናደርግ የሚያደርግ ነገር የሚያሳየን። ምክንያቱም መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠባበቅ ነበር ይላል። ይሄ ነው ከላይ ያሉትን ሁሉ ነገሮች እንዲያደርግ ያደረገው። ሳይሰጠው ስትሬንጀር ሆኖ ድንኳኑ ሲኖር ምንም እንዳይሰማው ያደረገው። ልጆቹም ጭምር ሲመጡ ያለምንም መረበሽ እምነቱን እየተቀበሉ የሄዱበት ምክንያት መሬቱ ተስፋቸው እንዳልሆነ ስለገባቸው ነው ይላል። ይሄ ራሱ የመሬቱ ትስስር የዛ መንፈሳዊ ተስፋው ማሳያ ነው፣ ትንሹ ማሳያ ነው። አብርሃም እንዳይርበተበት ያደረገው ይሄ ነው። ተስፋ አድርጎ የነበረው መጀመሪያም
የከነዓንን መሬት አልነበረም። ያ ቢሆን ኖሮ በእግዚአብሔር ተስፋ ዲስአፖይንትድ በሆነ ነበር። ምክንያቱም እሱም ብቻ ቆጥሮ ቢሆን የወጣው ዲሉ እሱ ነው። አልሰጠኸኝም ወደ ቤቴ ሄዳለሁ ነበር። ግን ምንም ሳይጨነቅ እናየዋለን። አለመጨነቁ ደግሞ የምታዩት ጥሎት መሬቱን አይሄድም። ባይዜ በጣም ዘዝግታ ስታነቡ የሎጥና የአብርሃም የእርግጥ ሎጥ እንዲያው መጽሐፍ ቅዱስ አይተው የኤሳውና የያዕቆብ ልዩነት ተስፋውን የሚያዩበት መንገድ ነው። ኤሳው የከነዓንን ምድር አስቡ። ያዕቆብ ተመልሶ ከሩቅ አገር ሲመጣ ኤሳው ደግሞ ጭራሽ ትቶት ይሄዳል፣ ሀብት በዝቶበት። ምዕራፍ 17 ላይ ምንም ሳይሰማው ሲሄድ ታያላችሁ። የከነዓንን ምድር ለቀው ሲሄድ ቴዎሎጂካል ሪሌት ስለማያደርጉ ከመሬቱ ጋር ላይክ ምን ብላችሁ አስቡ። መሬቱን ሲሪየስሊ መውሰዳችሁ የምር የወንጌል እምነት ነው። እነሰንስ ኦፍ ያንን መሬት ማመናቸው አይደለም፣ የእግዚአብሔር የቸርች ፕሮሚስ ያለበት ቦታ ብላችሁ ልትወስዱ ትችላላችሁ። ያ የአይሁድ መሬት ብሉይ ኪዳን ላይ እንደዚህ አይነት ቦታ ነበረው። ልክ የእምነታችሁ ኤክስፕሬሽን ነው። እዛ መሬት ውስጥ መኖር መፈለጋችሁና አልወጣም ብላችሁ መታገላችሁ ሊትራሊ ቸርች ውስጥ መሆን ነው ብላችሁ ልትቆጥሩ ትችላላችሁ። ዲስ ጀስት ናት አ ላንድ። መንፈሳዊ የሆነን እምነትን የሚገልጡበት ነበረ። ዳዊት ሳኦልን ሲለው ታያላችሁ፣ እኔን እባክህ በአሕዛብ ምድር እንድሞት አታርገኝ። ትልቁ ጀጅመንት ለዳዊት መዝሙር መጽሐፍ ላይ አይታችሁ ከሆነ ከምድሪቱ አስወጣቸው ይላል። ላስት ጀጅመንት ጸሎቱ። ዳዊት ያን ጸሎት ጸለይ ማለት መጨረሻ ጫፍ ላይ ደርሷል ማለት። ያ ማለት ዝም ብሎ መሬት ከመሬት አውጣህ አይደለም፣ ከርስት አውጣቸው። ዝናር ባውት የሆነ መሬቱ የተለየ ነገር ስላለው አይደለም፣ ግን ኢትስ አ ዌይ ኦፍ አክቲንግ ዩር ፌዝ። እዛ ላይ መቆየታችሁ አምናለው የእግዚአብሔርን ቃል ወይ ወንጌል ተስፋ ቃል እንደማለት ነው። ለዛ ነው ሲሞቱ ራሱ በእምነት እንደሚሞቱ የምታዩት። ስሞት ሬሳይን ይዛችሁ ሂዱ። ዋይ አጥንት መውሰድ ምን ትርጉም አለው? ምን እያለ ነው ማለት ነው? ሬዘሬክሽን አለ እያለ ነው አይደል? ሲሞቱ ራሱ የተስፋ ቃልን ተረድተዋል። የሆነ በቃ ማጂክ በሆነ መንገድ ብቻ ትስስር አለን ከእናንተ ጋር አጥንት ይዛችሁ ከሄዳችሁ አይደለም። ወደ ተስፋው ምድር ውሰዱ። እግዚአብሔር የተስፋ ቃሎችን ወደሚፈጽምበት ቦታ ውሰዱ። ያዕቆብ ካልቪን በጣም ልብ በሚነካ መንገድ ዘፍጥረት መጽሐፍ ላይ ያሳያል። ዮሴፍ ወደ ግብፅ ውረድ ሲለው ሄሲቴት ሲያደርግ እናያለን። ተስፋው ምድር ላለመሄድ የሆነ መንፈሳዊ ሆነ እግዚአብሔር መጥቶ ምን አለው? አይዞ ኢትስ ማይ ፕላን ሂድ፣ ችግር የለውም አለው። በረሃብ ምክንያት እንኳን ለመሄድ አልፈለገም። ዱ ዩ አንደርስታንድ? ላይክ ኢትስ ጀስት እዛ እኮ ምግብ እንዳለ ያውቃል፣ ግን ሂ ዋንት ላይክ ፕሮፊት ማድረግ እንዳይሆን ስለፈራ ነው። ገብታችኋል? ረሃብን ለማምለጥ በሩጫ ተስፋውን አቅልሎ እየሄደ እንዳይሆን ስለፈራ ማለት ነው። ሂ ዋንትድ ቱ ስቴይ ዘር። ከዛ እግዚአብሔር መጥቶ ግን ተገልጦለት አይዞ ኢትስ ማይ ፕላን፣ የኔ እቅድ ነው፣ ሂድ ውረድ፣ ሙሉ ፕላኑን ነገረው። ከዛ በኋላ ነው ለመሄድ ዝግጁ ይሁን። የነ ይሁዳ ትረስ ማድረጋቸው አይደለም ያሳመነው፣ እግዚአብሔር ስለነገረው። በደንብ እንድናይ መሬቱን ተስፋ ስላደረጉ ሳይሆን ያ ማመን እግዚአብሔርን ማክበር ስለነበረ ከእግዚአብሔር ጋር ያላቸው ልክ አሁን እኛ ጥምቀትን የጌታ እራትን ፕራክቲስ እንደምናደርገው እንደማለት ነው። ገብቷቸዋል? ተራ ነገር ነው፣ ግን we do it by faith። አንድ ወንዝ ውሃ ውስጥ ገብተን ታምራዊ የሆነ ልዕለ ተፈጥሯዊ የሆነ የእግዚአብሔር ማዳን ሴሌብሬት እናደርጋለን። it's like a joke አይደለ? የምርስ ካሰባችሁ የሆነ ሰው ሁሉ ዋኝቶ የሚወጣበት ውሃ ገብተን መንፈሳዊ ሚንስ ኦፍ ግሬስ አድርገን እንቆጥራለን። አንድ የሆነ ቂጣ ለሌላ ሰው እኮ በጣም በእምነት ለማያይ ሰው አንዳንዴ በእምነት ፍሬም ውስጥ እንገባና ብለን እናደርገዋለን። ግን ምን ማለት ነው? የሆነ ቂጣ መጥቶ ጸልዮ መውሰድ እንደዚህ ማድረግ። ልክ ለነዛ ሰዎችም እንደዛ ብላችሁ ቁጠሩ፣ መሬቱን በዛ መንገድ መረዳታቸው። አብርሃም በዛ ውስጥ ያየው ከመሬቱ በስቲያ እግዚአብሔር ያሰበውን ታላቁን ነገር ስለተረዳ ነው። እምነት ሉክድ ነው የሚለው አያችሁ። በመጀመሪያ የሰጠውን የእምነትን ትርጓሜ ይሸከማል። ምክንያቱም መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቅ ነበር ይላል እንግሊዝኛው። for he looked for a city which has a foundation whose builder and maker is God ይላል። አብርሃም ያያት ከተማ አለች በእምነት
እግዚአብሔር የሰራት ሰሪያዋ እግዚአብሔር የሆናት ከዛ መሰረት የሌላትን መሰረት ያላትን ከተማ ስላየን እምነትን ምን ብለው ነበር? እምነት ተስፋ የምናደርገውን ነገር የሚያረጋግጥልን የማናየውንም ነገር እንድናይ የሚያደርገን የምር የእግዚአብሔርን ተስፋ ሪል ያደርግላቸው ያሳያቸው። ከተማን አይቷ ይላል። መጽሐፍ ቅዱስ እጅግ አስገራሚ መጽሐፍ ነው። አንዳንዴ በቀላሉ ስለምንገምት አንደርስሜት እናደርጋለን። ከተማን አይቷ ይላል። ምን አይነት ከተማ? ከተማ ምንድን ነው በመጽሐፍ ቅዱስ የሚወክለው? በጥንቱ ዓለም አይታችሁ ከሆነ አብርሃምም ሁሉ ህዝቡ ምንድን ነው? ተንከራታች ነው፣ ተንቀሳቃሽ ነው። ስቲብሊሽድ አይደለም። የሆነ ቦታ ላይ ቋሚ ህይወት የለውም፣ የተረጋጋ ህይወት የለውም። እግዚአብሔር ከዛ ወዴት ወሰዳቸው? ወደ ተረጋጋ ህይወት ሙቭ ሲያደርጋቸው እናያለን። ከነአን ሲወስዳቸው እናያለን አይደለ? የሆነ ሴትልመንት ሲሰጣቸው፣ የሆነ ቦታ ላይ ሲያስቀምጣቸው እናነባለን። አብርሃም ታዲያ ስቴቢሊቲ የሌለውን ህይወቱን ለምንድን ነው አቅልሎ ያየው ሲባል ያኛውን ህይወት ትቶ እግዚአብሔር ሌላኛ እውነተኛ የሆነ ጽኑ የሆነ መለዋወጥ የሌላትን ከተማ ስለተገነዘበ ነው ይላል። ለምንድን ነው ይሄ በጣም ትልቅ ትርጉም ያለው ብላችሁ ከጠየቃችሁ በደንብ እንዳይጠፋብን እግዚአብሔር አንድ ከተማ መገንባትን ሲከለክል እናያለን። ለምሳሌ ባቢሎንን they wanted to build a city ሄዳችሁ ስታነቡ ያው ትልቁ ትርጉም እኔ ነኝ እውነተኛውን ከተማ ምሰራው ነው አይደለ? በኋላ ራሱ ምዕራፍ 14 ላይ መልከጼዴቅን ስናይ የሳሊም ንጉስ አይደለ? የሳሊም ከተማ ንጉስ ነው የሚለው ከተማ ነው የሚላት። ዳዊት በኋላ የኢየሩሳሌምን ከተማ አድርጎ ሲሰራት እናያለን። እውነተኛውን መሲህ እውነተኛውን ከተማ ይሰራል። ከተማ ምንን ያመለክታል? የተረጋጋ ህይወትን፣ ወደ ፐርፌክሽን የደረሰ ህይወት። የሰው ልጅ በስልጣኔ አሁንም ሊያሳካ የማይችለው እግዚአብሔር የሚያመጣት ከተማ አለች። ሰዎች አሁን ከተማ ስለሚከብዳቸው ወዴት ይሄዳሉ? ወደ ገጠር ይሄዳሉ። ከተማ ሲፍ እንደ ኢቭል ነገር ወደ መሆን መጥቷል። የሰው ልጅ አኮምፕሊሽመንት እንደዛ ነው። አሳካውት ብሎ የሚያደርገው ነገር ጭራሽ ወደ ማስጨነቅ ይሄዳል። ያው ኤደብሊው ፒንክ አንድ ያወራል። አንዳንድ ጊዜ በአባቴ ቤት ብዙ መኖሪያ አለ ሲባል ሰው አይገባውም ይላል። ምክንያቱም ሞደርን ከተሞች እንደ ዶሮ መታጎሪያ ቤት ማለት መተኛትና ወታችሁ ነው የምትኖሩት ይባላል። ድሮ ግን ቤት ነው ህይወት ያለው። አሁን ተቃራኒ ነው፣ ውጪ ነው ህይወት። ቤት ብቻ እግር ታስገባላችሁ፣ አንገት ታስገብታችሁ ህይወት ያሆነዋል። ለነሱ ኢየሱስ ግን ቤት ሲል በጣም ሰፊ ቤትን እያወራ ነው። ኢቭን ስለ ስፋት አይደለም የሚለው ብዙ መኖሪያ አለ ነው የሚለው። ዲላይትፉል እና ትልቅ ስፔስ እንዳለ ሲያወራ ማለት ያንን ልሰራላችሁ ሄዳለሁ ይላል። እና አንዳንዴ ወይቱ አይገባንም ይላል። ከተማ ቤት ሲባል የሚያስበው ሰው ሱቅ የምታክል ቤት ስለሚያስብ ማለት አይደለም። እኔ ኮንዶሚኒየም አልወድም። ትልቅ መሬት ቢኖረኝ ደስ ይለኛል። ገብቷቸዋል። አሲፊኛን እንደ ዶሮ እንደዚህ ያው መንግስት አይደለም ማወቅ ሰው ግን ሞደርን ላይፍ ሶ ዲስገስቲንግ በሞላ ምድር እኔ ለምን ወደ ላይ እንደሚያንጠላጥሉን አይገባኝም ማለት ነው። ማአት ስፔስ እኮ ከአንድ ከተማ ወደ ሌላ ስትሄዱ ባዶ ነው፣ እንስሳ ነው። እኛ እግዚአብሔር ተበትነን ምንድን ሞላ ነበር የተጠራ ነው። አንድ ቦታ ላይ አንድ ጭራሽ ወስዶን አንድ ፍሪ ቦታ ላይ ወደ ላይ በጣም የሰው ልጅ እጅግ ክቡር ፍጥረት ነው አይደለ? ልጅ መጫወቻ የለው ምን ይሉ ላይክ አይ ዶንት ኖ ዋትስ ላይፍ አት ዘ ኤንድ አይደለ? ያው የኃጢአት ውጤት ነው ይሄኛ አይነት ድህነት ራሱ። ጭራሽ መንገድም ጥሩ እቅድ ነው እየተባለ ነው ፐርፒቴት ነው የሚያደርገው። ህይወታችንን ወደዛ ነው የሚያበላሹት። የትም ዓለም ላይ ከሆነ ብላችሁ ስናት ጀስት የኛ ሀገር ስቴት አይደለም። ግን የምር አንዳንዴ ጥሩ የሚያስብ ሰው ቢኖር ጥሩ 200 ካሬ ምናምን እኛ ግን ደስ ይለናል አይደል? we have a city like ባይዚ እንደ ተራ ነገር አትቁጠሩ። አብርሃምን እግዚአብሔር መሬት ሰጣለሁ ብሎ ነው ያወጣው። like I will give you a land ብሎ ነው ያወጣው። ያ ራሱ ግን እውነተኛ መሬት አይደለም፣ እውነተኛ ርስት አይደለም።
አብርሃም ከዛ አልፎ እጅግ ትልቅ ከተማ እግዚአብሔር እንደሚሰጠው ስላየ ነው። አንዳንዴ ክርስትናን ሰዎች አቅልሎ የምንወስደው ምን ተስፋ እየተገባ እንደሆነ ሲሪየስሊ ስለማናስብ ሊሆን ይችላል። እና ከተማ ተረጋጋ ወደ ሙሉ ስልጣኔ የደረሰን ህይወትን ነው የሚያመላክተው። እግዚአብሔር ከተማን ሲሰራ ምን አይነት ከተማ ሊሰራ እንደሚችል we can imagine አይደለም? ሰሪያዋ ቢልደሯ እግዚአብሔር ነው። ያ አይነት ከተማ ነው ያየው አብርሃም። ለዛ ፊቱ መሬቱን ሲወጣም መንፈሳዊ መረዳት ነበረው። ከወጣ በኋላም በተስፋ ምድር ሲኖር የእምነት ኤክሰርሳይዝ አድርጎ ብቻ ነው እንጂ የሚቆጥረው ያንን የተስፋ መጨረሻው አድርጎ አላሰብም። የዕብራውያን ጸሐፊ ተቹ ለአይሁዳውያን ሲግኒፊካንት አይደለ? የዘላለም ህይወታቸው የሚያደርጉት ያንን መሬት ስለነበረ ምዕራፍ 4 ላይም ኢያሱ ረፍትን ሰጥቷቸው ቢሆን ኖሮ ሌላ ቀንን እግዚአብሔር የሰንበት ረፍት ብሎ ባላወጀ ነበር ይላል። ትሩሊ ወደ ካቶሊካል ተስፋ እንዳልደረሱ ሲያሳይ ማለት ነው። ኢያሱ ወደዛ ከናን መግባት ማለት ወደ ዘላለማዊ ረፍት መግባት ነው ብላችሁ ካሰባችሁ ተሳስታችኋል። there is a joy waited for the people of God ይላል። ለእግዚአብሔር ሕዝብ የቀረ እውነተኛ የሆነ ሳባት አለ፣ የረፍት ዘመን አለ ይላል። ከተማውንም ሲያሳይ ምን አላት? መሰረት ያላት ነው። መሰረት ያላት ናት የሚለው ለምንድን ነው ብትሉ ብዙ ከተሞች ይሰሩና ይፈርሳሉ። ብዙ ስልጣኔዎች ይመጡና ምን ያደርጋሉ? ኢንዱሪንግ አይደለም፣ ይጠፋሉ። ክርስትና በዚህ የሆነ ሚስቲካል የሆነ ተመስጠን በቃ አእምሮ ውስጥ የሚያልቅ ነገር አድርጋችሁ እንዳታስቡ። ጀስት ኢትስ ግሎሪየስ የሆነ መጨረሻ ያለው ነው። ምክንያቱም ምዕራፍ 12 መጨረሻ ላይ ምን እንደሚል ተመልከቱ። ቁጥር 28 ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔርን እናመስግን፣ ደግሞም ደስ በሚያሰኘው መንገድ በአክብሮትና በፍርሃት እናምልከው፣ አምላካችን የሚያጠፋ እሳት ነው ይላል። ኢንዱር የሚያደርግ ስቴቢሊቲ ያለው የማይናወጥ የማይገረሰስ መንግስትን ስለምንቀበል ከዛ በኋላ የማይፈርስ ኪንግደም ስለምንቀበል ስጦታ አድርጎ ነው የሚናገረው። ልክ ለአዳም ስጦታ አድርጎ አይደል እግዚአብሔር ዶሜኑን የሰጠው፣ ግዛ፣ ይሄ ላንተ ነው፣ ጊፍት ፍሮም ሚ ብሎ ነው እግዚአብሔር የሰጠለት። እኔ አዳም ምን እንዳደረገ ትዝ ይለናል። ጸሐፊው እንደውም ምድርና ሰማይ ሼክ እንደሚያደርጉ ይናገርና እግዚአብሔር ግን ሁሉን ካናወጠ በኋላ ለኛ የማይናወጥን መንግስት እንደሚሰጠን ነው የሚናገረው። እጅግ ዲፕ በሆነ ቴዎሎጂካል መረዳት ነው የተመላለሱት። ይህ ሊያስገርመን ይገባል። እውነት እኔ አንዳንዴ በጣም ፕሪሚቲቭ ሰዎች አድርገን ነው የምናስበው። ወንጌልም አያውቁ አብርሃም ማለት ዝም ብሎ በቃ ደፋር የሆነ ሰውዬ አድርገን ነው የምናስበው። ግን ኢትስ ናት። የምር መንፈሳዊ የሆነ ጥልቅ የሆነ መረዳት የነበረው ሰው፣ ቴዎሎጂ በደንብ ያውቃሉ። ከተማ ያውቃሉ። አርባን የሆኑ እንደዛ እንዳይሰማብኝ ነው። ስልጣኔ የሚባል እንዳለ ያውቃሉ። እንዲያውም ሪል ሲቪላይዜሽንን እግዚአብሔር በክርስቶስ ኢየሱስ የሚያመጣው እንደሆነ ስላዩ ይሄ የእምነትን ኃይለኝነት ያሳያል። ምንም በሌለበት ታላቅን የእግዚአብሔርን ዓላማና መጨረሻ ያያል። የእነ አብርሃም እምነት ዘላለማዊ ከተማ እንደሚሰጥ ተስፋ ስላደረጉ ነው። ዛትስ ዘ ፖይንት። እውነተኛ እምነት እኔ ሰው አሁን መጥቶ እመን እንደምትፈወስ ሲለኝ that's not object of my faith እንዴ እሱን ብጠራጠር ችግር የለውም። በእርግጥ እግዚአብሔር ዘላለማዊ መንግስትን ያመጣል ብዬ እሱን ከተጠራጠርኩ ጥሩ አይደለም። ግን ፕሮሚሱ ስለሌለ እንጂ እኔ በሽታ መፈወስ ኦር ፈታቢ መኖር ስለማልፈልግ አይደለም፣ ዲስፐንሴሽኑ ስለሌለ እንጂ እኔ ነበርኩ እንደውም ቀድሜ ምሯሯጠው ቢሆን ኖሮ ኤክሰርሳይዝ ለማድረግ ማለቴ ፈውስም ሆነ የቀን ታምራት ማድረግ። ቁጥር 11 አብርሃም ምንም እንኳ እድሜው ቢገፋም ሳራም ራሷ መካን ብትሆንም ተስፋን የሰጠውን ታማኝ አድርጎ ስለቆጠረ በእምነት የልጅ አባት ለመሆን በቃ ይላል። ይሄ ብዙ ሰዎች ከአንዳንድ ኢንተርፕሬቴሽን መጽሐፍ ቅዱስ እንዴት ሰዎች ሊጫኑ እንደሚችሉ ማሳያ ነው። ይሄ አዲሱ መደበኛ ነው። 1954 ግን ተመልከቱ። ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች።
ሁለት ዳይቨርጅ የሚያደርግ ኮምፕሊትሊ የተለያየ ስቴት ነው። አንደኛው ላይ አብርሃም ሳራ ምንም እንኳን ሰውነቷ የሞተ ቢሆንም አብርሃም ብሎ ይቀጥላሉ። ሳራ ቦታ ላይም አሁንም መልሰው አብርሃም ነው የሚያነቡት። እንግሊዝኛውን ግን 16 ኬጂቪ Through faith also Sarah herself received strength to conceive a seed and was delivered of a child when she was past age because she judged him faithful who had promised. እንዴት እንደዚህ ሊሆን ይችላል? ምክንያቱም ሰዎቹ ምንድነው ሲባል ዘፍጥረት መጽሐፍ ሲያነቡ ሳራ ስታምን አትታይ፣ ስትስቅ ነው የምትታየው። ዘርፎር አብርሃም ነው መሆን የሚችለው አይደለ? በእርግጥ አንዳንዴ በግሪኩ ጾታ ላይክ ኮመን የሆኑ ጾታዎች አሉ ለሁለቱም የሚውሉ ኒውተር ይባላል። እንደዛ የሚሉት ላይክ ሰማይ ጾታ የለውም ማለት እንደዛ አይነት አለ አይደል? አንዳንድ ኢነሰንስ ኦፍ ሰማይ ስላችሁ የሚታየው ሰማይ ወንድ ነው ሴት ነው አትሉም። ኦር ላይክ እንደዚህ አይነት ነገሮች አሉ። ያ ማለት ሰማይን በግሪኩ ወንድ ወይ ሴት ይላሉ ለማለት አይደለም። ሊሉ ይችላሉ። አንዳንዴ ኦብጀክቶች በወንድ ወይ በሴት ጾታ ሊጠሩ ይችላሉ። ልክ ውሃ መጣችኛ እንደምንለው ማለት ነው። ውሃ ጾታ ኖሮ ሳይሆን ግራማቲካል ዌይ ኦፍ ማለት አይደለም። እንደዚህ አይነት ሊሆን ይችላል አንዳንዴ ሲለወጥ ማለት ነው። ግን የዚህ ችግሩ ሳራን በእምነት አክት ስታረግ ስላላየዋት፣ ይሄ ግን መጽሐፍ ቅዱስን መጫ ነው። እንዲያው ተቀምጦ ማሰብ ነው የሚያስፈልገው። ምክንያቱም የምር ስለ ሳራ ስለሆነ እያወራ ያለው። እንዲያውም ካልቪን ሴቶችንም በዚህ የእምነት ህይወት ለማካተት ስለፈለገ ከታችም ሴቶችን እያወጣ የእምነት እናቶችን ያሳያል በማለት ይናገራል። የሳራ እምነት የሚያስገነዝብን እጅግ አስገራሚ ነገር አለ። ማለትም እውነተኛ እምነት ማለት የማይደክም ማለት እንዳልሆነ ማለት ነው። እግዚአብሔር የተስፋ ቃሉን እንደሚፈጽም ሲነገር ስቃ እንደነበረ እናነባለን። ከዛ ሲቆጣት ምን ብላ እንደምትመልስ እና አላልኩም ብላ ስትክድ እናነባለን ዘፍጥረት መጽሐፍ ላይ። ካልቪን ከዚህ ይነሳና ምን ይላል? It must indeed be confessed that her faith was blended with unbelief. But as she cast aside her unbelief when reproved, her faith is acknowledged by God and commended. What then she rejected at first as being incredible, she afterward, as soon as she heard that it came from God, obediently received it. አንዳንዴ እምነት ካለማመን ጋር እንዴት ተቀላቅሎ በአማኝ ልብ ውስጥ ሊኖር እንደሚችል ማሳያ ነው። ይሄ ድቡ ለእኛም ኮንፈርቲንግ ነው። አንዳንዴ በቃ እንዲሁ ጠርምሰው እንደሚሄዱ ብቻ ነው የምናስበው። እምነት ማለት መቼም ቢሆን የማይጠራጠር ማለት አይደለም። እምነት የሚያምነውን ነገር ከባድነት ስታዩ መጠራጠር ፌር ነው የምትሉት አይነት። ግን እውነተኛ እምነት ያንን ተሻግሮ የእግዚአብሔርን ተስፋ በኃይል ይይዛል። ሳራም ላይ የምናየው እሱ ነው። አላመነችም እግዚአብሔርን አታውቁም ካልን እጅግ ሞኞች ነን። ሳራ ለምንድን ነው የወለደችው ልጅ? በእምነት ነው ኃይል ያገኘችው ነው የሚለው። በጣም አስገራሚ ነው ብዬ አምናለሁ። ጸሐፊው ብዙ ለማለት ስላልፈለገ እንጂ ማለት በውስጥ ታዋቂነት መረዳት ያለብን አለ። ልክ አብርሃም በእምነት ወጣ ስትሬንጀር ሆኖ ኖር እንደሚባለው ለሳራም 90 ዓመቷ ላይ አብርሃም 100 ዓመቱ ሆኖ መውለድን ማሰብ አስቋታል። እሷ ራሱ ሚራክሉ ለእሷ ራሱ አትንግርት እንደሆነ ልጁ ራሱ ይስሐቅ ነው የተባለው። የሚሰማኝ ሁሉ ከኔ ጋር ይስቃል ብላ ነው ይስሐቅ ብላ የሰየመችው የልጇን ስም። የሚያስቅ ነው። ያ የሚያስቀው ለምን ነው? ይስሐቅ የሚፈጠረው እንትን ነው ከአብዘርዲቲ አይደል? የሚያስቃችሁ ነገሮች ሁሉ ካያችሁ በውስጡ የማያስቅ ኤሌመንት አለው። ግን የሚያስቃችሁ ትንግርት በመሆኑ ነው ሳቅ የሚፈጥረውና የሚሰማኝ ሁሉ ይስቃል ይሄን እየሰማ ብላ ነው ልጇን ይስሐቅ ያለችው። እግዚአብሔር አስቆኛል ብላ ማለት በቃ በእምነት ነው አብረው የሆኑት ብላችሁ ሰው አርጅቶ ሰው የሞተ ሰውነት ማለት ነው። ያን ለምንድን ነው የምለው ካላችሁ ወደ ታች ስንሄድ ያዕቆብ ልጆቹን ለመባረክ የሞተ ሰውነት ነው የሚለው። ከአልጋ ላይ እምነት ነው የተነሳው ይላል። ኢትስ አሜዚንግ ማለት ልጆቹ የተስፋ ቃል ያላቸው ከመሆኑ የተነሳና ተስፋ እንዳለው የእግዚአብሔር የወንጌል ተስፋ እንዳለ ስለተረዳ ኃይልን ሰጥቶ ሊትራሊ ከሞተበት ቀና ብሎ ተነሳ ነው ይባረከው ይላል። ያንን ስትሬንግዝ የሰጠው ተስፋውን ስላመነ ነው ይላል። የምር እምነት ሰውነታችሁን ጭምር ኮንትሮል ሊያደርግ እንደሚችል ማሳያ።
የሞተ ሰውነትን ኃይል ሊሰጥ እንደሚችል ያን ስላችሁ የሆነ ምንድን ነው የሚባለው ይሄ ኒው ሳይንስ ምናምን አይነት አይደለም። ይሄ በቃ አበርትቶ አይነት አይደለም። ግን የእግዚአብሔርን ተስፋ ከመረዳት የሚመጣ ብርታት አለ። እምነትን የምር እግዚአብሔር በመንፈስ ቅዱስ ኃይል እንዲሰጠን መጸለይም አለብን። የምር እንድንገነዘብ ደግሞ ሜካኒክሱንም ማየት መቻል አለብን። ምክንያቱም ጸሐፊው እሱን ወደ ማሳየት ስለሚሄድ ሳራን ጉልበትን የሰጣት ምንድን ነው? ከባሏ ጋር ለማደር እንድትሄድ ያረጋት ጉልበትን የሰጣት ምንድን ነው? እግዚአብሔር ታማኝ እንደሆነ ስለቆጠረች ይላል። ተስፋን የሰጠውን አምላክ ስላየች ያ ነው ጉልበትን የሰጣት ይላል አይደለ? የእምነቱ ሶርስን ነው የሚያሳየን። ሌላ ሰው ቢሆን ይሄ ጆክ ነው፣ ኧረ ሰው ይዛት ልትለው ትችላለህ። ገብቷችኋል? እነዚያ ሰው I just want you to feel what they did like ridiculous ነው ልላችሁ ነው። like ሞቷል ነው የሚለው ያ despite እንደ ቁጥር 12 ላይ ሰውነቱ ሞቷል ነው የሚለው ማለት መራመድ የማይችል ሰው ነው። እሷም ሞታለች ሰውነቱ። it's a faith ማንን ግን ስለቆጠሩ አልሳቁም። የእግዚአብሔር ተስፋ ላይ እግዚአብሔር እየቀለደብን ነው አላሉ። they acted on faith አሮኑ እግዚአብሔርንና ቃሎቹን እንዴት እንደምናይ አላቅም፣ ግን እምነት ያ ነው። ካልቪን የሚዲቪያል የሮማን ካቶሊክን አሁንም በእኛ ዘመንም ያለው እሱ ነው። ኢምፕሊሲት ፌት የሚባል እግዚአብሔር ምን እንደሚያደርግ አላቅም፣ ግን ቸርችን አምናለሁ ዘርፎር እድናለሁ። ኢምፕሊሲት ፌት ማለት እሱ ነው። ላይክ ኤክስፕሊሲት አይደለም፣ ኢምፕሊሲት ነው ማለት ምን እንደማመን አላቅም፣ ጀስት ቸርች አምናለሁ፣ ቸርቿ ታድነኛለች አይነት ነገር። ሪፎርመሮቹ ደግሞ ምንድን ነው የሚሉት? you need to know the promises of God የእግዚአብሔርን ተስፋ ቃሎች ማወቅ አለባቸው። እምነት የሆነ ነገርን እግዚአብሔር በሚሰጠው የእምነት ፕሮሚሶች ላይ ነው እጇን የምትዘረጋው እንጂ በባዶ ሜዳ እግዚአብሔር አያስጨንቀንም። ዝም ብለህ እጅን ዘርጋ እግዚአብሔር አይደለም። አንዳንድ ሰዎች እንደዛ ነው የሚያደርጉት። ምንም ባዶ በሌለበት ቦታ እመን ይላሉ። ምን ልመን አይደለ? የእግዚአብሔር መንግስት በመካከላችን ብትሆን ፈውስን አምናለሁ ግን አይደለ ገብታችኋል? ኢየሱስ ለዛ ነው በእምነት አታርጉ የሚለው። የምር እግዚአብሔር መንግስቱ በተገለጠ ጊዜ ፈውስ ስለነበር ምን ስለነበር ባዶ ሜዳ ላይ እግዚአብሔር ስትሬች አድርጉ ራሳችሁን አይደለም። በሞተው ነገራችሁ ላይ ሂዱና ቃል አውጡበት፣ ተናገሩ። ምንም አይሰማችሁም። አይ ሚን እንደዛ አይደለም እምነት። ይሄ ሰዎች ስቃይ ውስጥ ነው ሰዎችን የሚከቱት የሌለ ነገርን እንዲያምኑ። የእግዚአብሔር ቃል በሌለበት ተስፋ ቃል በሌለበት እግዚአብሔር እንደዚህ በባዶ ሜዳ አንጠልጥሎ የሚያሰቃይ አምላክ አይደለም። he shows you who he is ተስፋ የሚጣልበት አምላክ መሆኑን አሳይቷችሁ ጅን እኔ ላይ አርግ I will take care of you ነው የሚላችሁ። ጌታ ኢየሱስ እንደዛ አይደለም የሚላችሁ። ስለ መንግስቱ ሲያስተምር አይዟችሁ አትፍሩ፣ ወፎቹን ያሳያል። if you see by faith እና truly መረዳት ካላችሁ እነዚህ ወፎች ምንም አይሰሩ፣ ግን እግዚአብሔር ምን ያደርጋል? ይመግባቸዋል። so don't worry ይላቸዋል። ግን እምነት አያችሁ፣ እምነት ከጠፋ ግን መቼም ማመናቸው አንድ ሰው ኧረ ወፎቹ ራሱ ቢሆን ዞሮ ይለቅማሉ። ሰው ልጅ እንደዛ ነው፣ ስፔስ ይፈጥራል አላ ኧረ እነሱም ሰርተዋል እንጂ ዋናው መስራት ነው ደግሞ ይሄዳል። it's true like ምንም ብንሰራ ግን we should know that we are nothing እግዚአብሔር ብቻ ነው መጋቢ። እግዚአብሔር እንደዚህ ነው፣ ሰማይና ፍጥረትን አሳይቶ እመኑኝ ነው የሚለው። እምነት የከበደን እግዚአብሔር ራሱን ፕሩቭ የሚያደርግበት ግራውንድ ስለሌለው አይደለም። ኢሳያስ 40 ላይ በጣም ስትራይክ የሚያደርገው እሱ ነው። የእስራኤልን እሽሩን ሆይ እስቲ ሰማያትን ተመልከት ይላል ለረጅም ሰዓት። እስቲ ታላቅነታቸውን ብሎት ግን እነዚህ ግን በእጁ ውስጥ እንዳሉ መዳፍ ውስጥ እንዳለ ውሃ ነው ይላል። አምላክህን አታይም ይላል። እምነት እግዚአብሔር እምነትን ኤክሰርሳይዝ እንድናደርግ ባዶ ቦታ ላይ አይደለም የሚያበረታታ፣ በፍጥረትና በክርስቶስ ኢየሱስ ባረገው ታላቅነቱ ነው ወደ እምነት የሚጠራ። ባዶ ነገር ላይ አይደለም ኢንካሬጅ እየተደረግን ያለ ነው። ኢሳያስ 40 የምር እንድታዩ ይፈልጋል። ሎጂክ ቢሃይንድ እንድናይ ብዬ ነው። ዝም ብላችሁ ምዕራፍ 4 እግዚአብሔርን አዋቂነት ሁሉ ያወራና ቁጥር 15 እነሆ አሕዛብ በገንቦ ውስጥ እንዳለች ጠብታ ናቸው፣ በሚዛን ላይ እንዳለ ትቢያ ይቆጠራሉ። ደሴቶችንም እንደ ደቃቅ አፈር ይመዝናቸዋል። ሊባኖስ ለመሰዊያ እሳት አትበቃም፣
የእንስሶቿም ቁጥር ለሚቃጠል መስዋዕት ያንሳል። አሕዛብ ሁሉ በፊቱ እንደ ኢምንት ናቸው፣ ከምንም የማይቆጠሩ መና ናቸው። እንግዲህ እግዚአብሔርን ከማን ጋር ታወዳድራላችሁ? ከየትኛውስ ምስል ጋር ታነጻጽራላችሁ? የተቀረጸውንማ ምስል ባለ እጅ ይቀርጸዋል፣ ወርቅ አንጥረኛውን በወርቅ ይለብጠዋል፣ የብር ሰንሰለትም ያበጅለታል። እንዲህ ያለውን መባ ማቅረብ የማይችል ምስኪን ድሃ የማይነቀጽ እንጨት ይመርጣል። የማይወድቅ ምስልን ለማቆምም ታዋቂ ባለሙያ ይፈልጋል። አላወቃችሁምን? አልሰማችሁምንም? ከጥንት አልተነገራችሁምን? ምድር ከተመሰረተ ጀምሮ አላስተዋላችሁምን? እርሱ ከምድር ክበብ ላይ በዙፋን ላይ ይቀመጣል። ህዝቦቿም እንዳንበጣ ናቸው። ሰማያትን እንደ ድባብ ይዘረጋቸዋል፣ እንደ መኖሪያ ድንኳንም ይተክላቸዋል። አለቆችን ኢመንት የዚህን ዓለም ገዢዎች እንዳልነበሩ ያደርጋቸዋል። ተተክለው ምንም ያህል ሳይቆዩ፣ ተዘርተው ምንም ያህል ሳይሰነብቱ፣ ገና ስር መስደድ ሳይጀምሩ አነፈሰባቸው። እነርሱም ደረቁ። መንግስታትን ነው የሚለው። አውሎ ነፋስም እንደ ገለባ ጠራርጎ ወሰዳቸው። ቅዱሱ ከማን ጋር ታወዳድሩኛላችሁ? የሚስተካከለኝስ ማን አለ ይላል። አይናችሁን አንሱ፣ ወደ ሰማይ ተመልከቱ። እነዚህን ሁሉ የፈጠረ ማን ነው? የከዋክብትን ሰራዊት አንድ በአንድ የሚያወጣቸው በየስማቸው የሚጠራቸው እርሱ ነው። ይሄ ሁሉ ወዴት ነው? ከኃይሉ ታላቅነትና ከችሎታው ብርታት የተነሳ አንዳቸውም አይጠፉም። ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ? አታውቅምን? አልሰማምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉን በማንም አይመረምርም። ለደከሙ ብርታትን ይሰጣል፣ ለዛለው ጉልበት ይጨምራል። ወጣቱን እንኳ ይደክማል፣ ይታክታሉ፣ ጎበዛዝትም ተሰናክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ነስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እግዚአብሔር እንደዚህ አይነት አምላክ ነው። እግዚአብሔር ማመን ከበደኝ ለሚል ሰው እንደዚህ ነው። ይሄ ፍጥረት ነው። በክርስቶስ ኢየሱስ ግን ፈርዘር ከዛ ያልፋል። ለምንድነው ጉልበትን ያገኘችው? ተስፋ የሰጠው የታመነ እንደሆነ ስለቆጠረች ነው። because she judged him faithful who had promised. Calvin እንደዚህ ይላል, because she judged him faithful. These reasons by which the power and the character of faith are set forth ought to be carefully noticed. For he declares that Sarah's faith was this, that she counted God to be true to his word, that is, to what he had promised. There are two clauses to this declaration, for we hence learn first that there is no faith without God's word. For of his faithfulness we cannot be convinced until he has spoken. በጣም የሚገርም እምነትን መገንዘብ። እምነት ባዶ ነገር ማመን ሳይሆን እግዚአብሔር አደርጋለሁ ያለውን ነገር ማመን። እፈውሳቸዋለሁ የሚል ፕሮሚስ ካለ ይፈውሳል እግዚአብሔር። በክርስቶስ ኢየሱስ አጸድቃቸዋለሁ ካለ he will do that። ባላየውም ምን አደርጋለሁ? ጸድቄያለሁ ብዬ ቆጥሬ ይኖራል። እኔ ምንም ማርክ የለኝም፣ ህልምም አላየሁም፣ እግዚአብሔር እንዳነጻኝ ገብቷቸዋል። የሆነ የተለየ የታተመብኝ ማታ የተነገረኝ ነገር ስላለ አይደለም ያመንኩት። በዚህ whether we believe it or not like አለ አይደለ የምር ጻድቅ ሆናችኋል ሲባል ያው የብዙ ሰው እምነት ምን አይነት መሰላችሁ? እግዚአብሔር ካመንን ሊያጸድቅ እንደሚችል እገምታለሁ። ወይ ደግሞ አንዳንድ ሰው ሳንክቲፊኬሽኑን ነው የሚያምነው። እንዲያውም እቺም ማበረታቻ ናት፣ ግን ወርክ ኦን ሳንክቲፊኬሽን እንጂ ቆጥሮ አይነሳም። ጻድቅ ያለው ነው። ለምን ሲባል ምን ዋስትና አለ? ዶክተሮች ምን ዋስትና አላችሁ? የእናንተ ሃይማኖት ከሌላው እንደሚለይ ምንድነው የያዝነው? ተስፋን የሰጠው የታመነ ስለሆነ ብዬ ነው የምመልስ። I just believe his word are true። በእርሱ ባምን የዘላለም ህይወት እንዳለኝ ስለነገረኝ አምኛለሁ። ሌላ ምንም የምሰጠው ምክንያት የለም። አንድ ሰው naked word of God ነው፣ እርቃኑን የቆመ እግዚአብሔርን ቃል ነው ማምነው። እምነት ስሜቶቿን አይደለም የምታምነው፣ አጠገባ ያለው ዓለም የሚናገረውን አይደለም፣ ማርጀቷን አይደለም የምታየው፣ መድከሟን አይደለም የምታየው፣ ለእሷ ተስፋ የተሰጠው መሬት ላይ አዛቦች እንደ ዝንብ ማንዣበባዋን አይደለም የምታየው። ኢቭን ሌላው ሁሉ ሴትል አድርጎ ቤት ሰርተው ሲኖር ድንኳን ውስጥ እየኖረች this is my inheritance ትላለች። ሆኖ ባላይም እግዚአብሔር ታማኝ
ስለዚህ እንደሞተ ሰው ከሚቆጠር ከዚህ ከኛ እምነት ጋር አያይዤ ጨርሳለሁ። ከዚህ በኋላ አልኩ። ስለዚህ እንደሞተ ሰው ከሚቆጠር ከዚህ ከአንድ ሰው እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ የማያልቅ ዘር ተገኘ። እምነታቸው ምን አይነት መጨረሻ እንዳለው ባይገነዘቡም we saw what God's word can accomplish። እግዚአብሔር እንዴት እንደ ቃሉ ጄኔሲስ የአብርሃምን እጅግ ድርቅ ካለ ሶርስ የመነጨ ነው። አንድ ልጅ ብቻ ሊሞት የሚችል በበሽታ ሊጠፋ የሚችል ፖሲቢሊቲውን እንድታዩ ብዬ እግዚአብሔር ከዛ ውስጥ ምን አረገ? እንደ አሸዋ ተቆጥሮ የማያልቅን ህዝብ አወጣ። ይህን ካሬጅ ሊያደርገን ይገባል። እግዚአብሔር የምር አደርጋለሁ ካለ it will be like that። እውነት በጣም ድራማቲክ ሰዎች እንድንሆን ብዬ አላህ ድነትን መጨረሻ ላይ እስቲ መጋረጃው ሲገለጥ ያለው ሳይሆን እኔ ድኛለሁ። ለራሳችንም ሰርፕራይዝ እያደረግን ማለት ነው። ነፍሳችን አላምንም ነው ደስ ሰርፕራይዝ ዱኝ እልሻለሁ። ልክ ዳዊት እንደሚለው ነፍሴ ስሚ ጸድቄያለሁ። ከፍቶች ላይክ አይ ኖ ኢትስ ትንግርት ለኔም እንደሆነ ግን this is true። እግዚአብሔር ታማኝ ፕሮሚሶች እንድንገነዘብ ባዶ ሜዳ ላይ ሳይሆን እግዚአብሔር ፓብሊክሊ ራሱ ነው ዲክሌር ያደረገው። ወደ እኔ የሚመጣውን ከቶ አላወጣም፣ ሁሉን እሰጣለሁ ያለን እርሱ ነው። ሌላ ምንም የህይወታችን መሸሸጊያ የለንም ከነዚህ የእግዚአብሔር የተስፋ ቃሎች ውጭ። if you are looking for something else ሌላ ነገር ይመጣ ይሆናል፣ ግን ትልቁ ነገር ይሄ ነው። ሳራ እኮ አግኝታለች፣ አብርሃምም ልጁ ሲወለድ አይቷል ምናምን፣ ግን ዲፕሊ ግን ትልቁ እምነቱ ያረፈው የእግዚአብሔር ተስፋ ቃሎች ላይ ነው። ይሄ ሊያበረት የእግዚአብሔርን የአዲስ ኪዳን የወንጌል ቃሎችን በክብደት እንድናይ ብዬ ነው። ቁጥር 13 እነዚህ ሁሉ የተሰጣቸውን ተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉ። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበር። አሁን ከኛ ጋር ነው የሚያገናኘው። ይህን ካልተገናኘን ዋጋ ስለሌለው this all died in faith ነው የሚለው። እኔ በእምነት ሞቱ የሚለው ብዙ ጊዜ ሃይማኖትን ይዞ ሞቱ ብለን ነው የምናስበው። ጸሐፊው እንደዛ አይደለም እያለ ያለው። ሞትን ራሱ አክሴፕት ያደረጉት በእምነት ነው። they died in faith። ሲሞቱ የተባለላቸው ነገር አላገኙም፣ ግን ሲሞቱ when you see them they died with faith። ወይኔ ጠብቀን ነበረ ያሳዝናል እያሉ አይደለም የሚሞቱት። when you see their death ሲሞቱ ራሱ they look like they have inheritance እንዳለው እንደሚያምኑ ያሳያሉ። ስታዩዋቸው ሲሞቱ አሟሟታቸው ያዕቆብ ህይወት መጨረሻ እንዳልሆነ እንደሚገነዘብ ታያላችሁ። ቀና ብሎ ሲባርክ this is not the end of the game። ዮሴፍ ሲሞት ሬሳዬን ውሰዱት፣ there is a hope of resurrection። ይሄ እምነት እኮ ነው አይደለ? ብዙ ምን ቢሆን ነበረ ቀልድ የሚመስለው? አይ በቃ ሞት ይቻላል እንግዲህ። ግን he took the promise seriously። ተስፋውን በጣም ስላመነና seriously ስለወሰደ ጠርቷቸው ሬሳዬን አደራ ጥላችሁ እንዳትሄዱ። ምን ያደርግለታል? ምን እንትን ሆኖ ሐውልት ሆኖ ለመቆም ነው ለህዝቡ? ኖ እምነትን ኤክሰርሳይዝ እያደረገ I believe this promise እግዚአብሔር አኮምፕሊሽ እንደሚያደርገው እኔ ከሞትኩ በኋላ። ይሄ ማለት ለእነሱ ምሳሌ ለመሆን ይሄ ኤግዚስተንሻሊስት ነው የሚሉ አልትሪስቲክ አይደለም። አላህ የእምነቱ ተቀጣጣይነት እንዲኖር ሶሳይቲው እንዳይበተን እንደዛ አይደለም። ለፐርሰናሊ ለራሳቸው ነው እያመኑ ያሉት። የሰው ልጅ ይሄን ያለ ሰው ኬር የሚያደርግ ፍጥረትም አይደለም። አላህ እኔ ከሞትኩ በኋላ ስልጣኔ እንዲቀጥል እንደዚህ እዛ አይደለም። who cares? I mean ገብታችሁ ያ ማለት ስልጣኔ አያገባንም አይደለም፣ ግን ውሸት ነው ልላችሁ ነው። ሲሞቱ you see in them faith። ሞትን እንኳን በእምነት ነው የሞቱት። ያው ጸሐፊው የሚያሳየን አይታችኋል። ተስፋ ቃል ሳልተቀበሉም ነው የሚለው። እነዚህ ሁሉ የተሰጣቸውን ተስፋ ቃል ሳያገኙ ግን በእምነት ነው የሞቱት ይላል። አሁንም ያ እምነታቸው አለ ሲሞቱ ራሱ መቃብር ሲገቡ። ባይሆኑ ምንድን ነው ያደረጉት? ግን ሲሞቱ ከሩቅ ሆነው I see the day is coming ብለው ምን አሉ? ተሳልመው ነው ሲሞቱ ራሱ። ይሄ ተስፋ ባንቀበልም ከሩቅ ሆነው ምን አደረጉት? ተሳለሙት፣ ሰላም አሉ። በአሟሟታቸው ነው የሚሏችሁ። በምንድን ነው የታየው?
ሲሞቱ ሰላም እንዳሉ ስትሉ ምን ብለው ነበር ይላል። አማርኛው እንትን ነው የሚለው አይደለ? በዚህ ምድር ሲኖሩ መጻተኞች እንግዶች መሆናቸውን ተገንዝበው አይደለም የሚለው እንግሊዝኛው and confessed that they were strangers and a pilgrim on the earth ነው የሚለው። ምን እያሉ ነው ብትሉ ሲኖሩ ምን ይሉ ነበር? አጠገባቸው ላለው ሰው እንግዳ ነኝ የሚሉ ቃላቶችን ይጠቀማሉ። ፒልግሪም ነኝ ይላሉ። ኮንፊዝ ያደርጋሉ። በሄዱበት እንግዳ ነኝ፣ ጉዞ ላይ ነኝ ይላሉ ይላል። that shows ተስፋውን ከሩቅ እንደተቀበሉት ይላል። ባለመቀበል ፈንታ ግን በተስፋ ግን ምን አደረጉት? ተሳለሙት፣ ኢምፕረስ አደረጉ። ለምንድን ብትሉ ሄዳችሁ ያዕቆብ ዘፍጥረት ምዕራፍ 47 ቁጥር 9 ለፈርዖን ሲመልስ እኔም እንደ አባቶቼ ፒልግሪም ነኝ ይላል። ድንገተኛ አፉ ላይ የወደቀ ቃል አይደለም። ፒልግሪም ማለት ነው ተጓዥ፣ ምን ያለው ቤት ያለው የራሱ ሀገር ያለው አይደለ? ምን እያለ ነው ማለት ነው? ተጓዥ ነኝ፣ ቤቴ ያልደረስኩ፣ እኔም አባቶቼ በዚህ እየተጓዝኩ ነበር። እድሜ ከነሱ ይልቅ እኔ በክፋት እና በሐዘን የተሞላች ሆነች ይላል። ያዕቆብ ሕይወት እንደምታውቁት አሳዛኝና ትራጀዲ የበዛበት ሕይወት ስለነበረ አብርሃም ራሱ ዘፍጥረት ምዕራፍ 23 ቁጥር 4 ላይ ስታዩ ለከነዓን ሰዎች መሬት ሲገዛ I am a stranger and a sojourner among you ይላል። እኔ በእናንተ መካከል እንግዳና መጻተኛ ነኝ ይላል። ይህን ኮንፌስ እያደረጉ ነው የኖሩት። ይሄ ምንን ያሳብቃል? ተስፋውን እንደተሳለሙት ሪል አድርጎ እንደወሰዱ ያሳያል። ምን ነው ተስፋ ያደረጉት? ከተማን ነው ያዩት። እግዚአብሔር በመጨረሻ ሊያመጣ ያለውን ታላቅ መንግስት እና ማዳንና የእግዚአብሔርን የተስፋ ሁሉ ፍጻሜን የተገነዘቡት። ያን ደግሞ ኮንፌስ እያደረጉ ነው የኖሩት። ከዛ ጸሐፊው ግን ከአማኞች ሁሉ ጋር እንዲያደርግና በምድር ሲኖሩ ይላል። ይህን ከናን ምድር ላይ ሲኖሩ የሚለውን ያወጣው በምድር ሲኖሩ ሌላ መጀስቲክ የሆነ የእግዚአብሔር መንግስትን ስለተጠባበቁ ህይወታቸውን ይኖሩት እንግዳ ነኝ እያሉ ነው። ቁጥር 14 በደንብ መያያዙ እንደዚህ የሚሉት ሰዎች የራሳቸው የሆነው ሀገር እንደሚጠባበቁ ያሳያል። አንድ ሰው ፒልግሪም ነኝ ካለ ምን ያሳያል? ይሄ ቤቴ አይደለም እያለ፣ ይሄ ኢንሄሪተንስ አይደለም እያለ እንዲህ የሚሉ ሰዎች አንዳች ነገር እንደሚጠባበቁ ሹር ነው አይደለ? አንድ ሰው ሺህ ጊዜ እንግዳ ነኝ ካለ አልቆይም እያለ ነው። ቤቴ አይደለም እያለ ነው። ቤቴ ሌላ ቦታ ነው እያለ ነው። ርስቴ ሌላ ቦታ ነው እያለ ነው። ጸሐፊው እሱን ነው የሚለው። ከዛ አንድ ጥያቄ ይመጣል አይደለ? ፈጥኖ ኧረ እንግዳ ነኝ የሚሉት መስጶጣሚያን ጥለው ስለመጡ ነው አይደለ? የወጡበትን ሀገር እያሰቡ ነው አይደለ? አንድ ሰው የደቡብ ሰው ከሆነ አዲስ አበባ ሲመጣ እዚህ እንግዳ ነኝ ቢል የወጣበትን ሀገርና ቦታውን እያሰበ ነው ልትሉ ትችላላችሁ። ልክ እንደዛ እነሱም እንግዳ ነን ሲሉ ያን ያህል ቴዎሎጂካሊ ያን ያህል ትርጉም ማውጣት የለብንም ከዚህ ንግግር። እና አብርሃም ተስፋ እንደተረዱና ዘላለማዊ ርስት እንዳለ እንደተረዱ ኮንክሉድ ማድረግ የለብንም። ከዚህ የሚያልፍ ነገር እንዳሰቡ ብትሉ ጸሐፊው መልሳለሁ። ቁጥር 15 ትተውት የወጡትን ሀገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። ይህን ያህል እንግዳ ነኝ እያሉ እንዲጮሁ የሚያደርግ ምንም ምክንያት የለም። ጀስት ብድግ ብለው ፈረሳቸውን ይዞ ጋልበው መሄድ ይችላሉ ይላል። አብርሃም የተስፋ ቃሉን ሲሪየስሊ እንደወሰደ ማሳየው ልጄን በፍጹም ከዚች ምድር ይዘህ እንዳትሄድ ይለዋል። አገልጋዩ ሰርቫንቱ ሚስት ይቅር ልጄን ከዚህ ቦታ በፍጹም እንዳትወስድ ማልልኛል። ምንድነው why is he acting like that አይደል? ልጄን በፍጹም ከዚህ እንዳታወጣ ከፈለገች ትምጣ ነው። አይ ገፍን ስስከብታችሁ ለተስፋ ቃሉን ሲሪየስሊ ስለወሰደ ነው። መመለስ ይችል ነበር ወደ አባቶቹ ቤት ይችላል። ያዕቆብ ራሱ ሚስቶቹ ባይዘ አልመለስም ሊሉ ይችላሉ። ወዛት ሪስክ ነው የጠየቃቸው። ከሄዳችሁ ኑ ከኔ ጋር ብሎ ማለት ነው አይደለ? እዛው ከነበረበት ምድር ወደ ተስፋ ምድር የሚመለስ ወይኔ በጣም ማየት አለብን። ለያዕቆብ ሴፍ ፕሌስ አይደለም። ኤሳውን እያየ ነው ክሌም ለማድረግ ይሄ ነው እየተጨነቀ ማለት
there's hope ከኤሳው በስቲያ የተስፋ ምድሩ አለ። ኤሳው ግን የእምነቱ ትሬት ሆኖ ፊት ለፊቱ አለ። ላይክ ባይዚ ሌላ ሀገር ሊሄድ እንደማይችል መሬት መግዛት እንደማይችል ካሰብን we are wrong። 12 ክፍል ሰራዊት መዓት ሀብት የነበረው ሰው ግን what is he doing? እግዚአብሔር የተስፋ ቃሉን ሲያስታውስ ዲሌይ ያደረጉ I need to go back። ሙሴን እዩ ልጁን ራሱ ምንድን ያለው የልጁን የመጀመሪያ ልጅ በኤግዛይል የወለድኩት ልጅ because I'm not home ከናን አልገባውም ነው they take it seriously ማለት ነው። እባካችሁ መሬት እንዳይመስለን ቴዎሎጂካል ትርጉም ስለነበረው እነዚህ ሰዎች አብርሃም ጥለው መሄድ ይችላል፣ ያዕቆብንም ስታዩት መተው ይችላል። ነገር ግን they stood fast ክሌም አድርገው ኢቭን መሬቱ እኮ አልተሰጠም፣ ግን ድንኳን ውስጥ እየኖሩ ራሱ they chose to be there። ታዲያ ምንድን ነው ምክንያቱ? 16 ነው ስናረባውት የወጡት ሀገር መመለስ ስለማይችሉ ሳይሆን አሁን ግን ከዚህ የሚበልጠውን ሰማያዊ ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና ይላል። እንዳደከምኳቸው አውቃለሁ፣ ግን this is the አስኳሉ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። እግዚአብሔር የማን አምላክ ነኝ ያለው ራሱን እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። ያንን እግዚአብሔር እንደ ክብር ነው የቆጠረው። የነዚህ ሰዎች አስባቸዋል ኮንደንሴሽኑ። ሰው እግዚአብሔር አምላኬ ነው ብሎ መኩራት ባለበት እግዚአብሔር I'm proud to be God of Abraham, Isaac and Jacob ራሱን ሲያስተዋውቅ እንደዛ ነው ያስተዋውቅ። እነዛ ሰዎች ልጆች ናቸው ለማለት አላፍርም። they are really amazing ሰዎች ናቸው። ሃይማኖቱ ሳይሰፋ ማአት ሰው ተስፋውን ሳይቆጥር ብቻቸውን like crazy አይደለ? ሰው ካልት የሚከተል የሚመስለው አይደለ? እግዚአብሔር ነው የጠራኝ፣ እግዚአብሔር ተስፋ ሰጥቶኛል፣ እግዚአብሔር የተወደድኩ አምላኬ የኔ አምላክ እውነተኛ ነው ብለው ኖሩ። እግዚአብሔርም እንዲህ አይነት እምነትን ኤክሰርሳይዝ ስላደረጉ አምላካቸው ተብሎ ሊጠራ አላፈረም አይደል? ለሙሴ መጥቶ ሲያስተዋውቅ እኔ አብርሃም የይስሐቅ የያዕቆብ አምላክ ነኝ። ባይዚህ ለእግዚአብሔር አሳፋሪ ስለሆነ ነው አላፈረም የሚለው። እግዚአብሔር የማንም አምላክ ነኝ ብሎ ራሱ መናገር የለበትም። ምክንያቱም being the God of anyone is not an honor to God። ምንም like entitlement ነው፣ like መብቱ ነው፣ የፈጠረው እርሱ ነውና። ግን እግዚአብሔር ራሱ ማሳወቅ ፈለገ አላ እነዚህ ሰዎች በሱ ፊት ያላቸውን ቦታ እና የኔ ሰው አምላኪ በማለት እግዚአብሔር እኔ አምላካቸው ነኝ ብሎ ምን አደረገ? ለክብር ቆጠረው። በጣም እምነታቸው ደካማ ስላልሆነ አይደለም። ያዕቆብ እንዲሁ ከሁሉ በላይ አንድ ሰው ይላል ችግር ያለበት ሰው ነው፣ ግን እግዚአብሔር ያዕቆብን ራሱ አምላኩ ነው ብሏል ይላል። እንዲሁም የያዕቆብ አምላክ የሚለው በዝቷል ይላል። ተራ ሰዎች ናቸው፣ 3 ግለሰቦች ናቸው፣ ግን እግዚአብሔር የኔ ናቸው ብሏል። ይሄ ምንድን ነው የሚያሳየው? ማመን በጣም ትልቅ እግዚአብሔርን ማክበር ነው። እኔ እንዴት እንደማስረዳ አላውቅም። ኢትስ ላይክ ክሬዚነስ፣ ግን እምነት እንደዛ ነው። ምንም በሌለበት እግዚአብሔር ይወደኛል፣ እግዚአብሔር አባቴ ነው፣ ሰይጣን እኔ ላይ አንዳች ክሌም የለውም፣ ማንም ነፍሴን አምላክሽ አያድንሽም ቢሏት እግዚአብሔር አምላኬ ነው አባቴ ነው ብሎ መኖር ማለት ነው።
አገንስት ሆፕ ማለት ነው። ዓለምና ሰይጣን ራስ ላይም ጭምር አገንስት መሄድ ማለት ነው። እቺ ቸርች ደካማ ናት፣ ወጣት ብቻ ነው የተሰበሰበው፣ ተስፋ የሌለው ነው። ኖ እንደዛ እንደማለት ነው። we are here because of the promises of God። ማንም ኦተንቲኬት ስላደረግን ሳይሆን የእግዚአብሔርን የተስፋ ቃል ስለቆጠርንና ወንጌሉን ስላመንን። ስለዚህ አንዳንዴ ውጫዊ የሆነ ነገር ኢንካሬጅ እንዲያደርግ መፈለግ ሞኝነት ነው። አንዳንዴ ሁሉ ነገር ሲጠፋ የእግዚአብሔር ቃል ብቻውን ሌጣ ሆኖ ሊቀር ይችላል። አብርሃም ሽሬድ የሚመስሉ ክሮች በሙሉ ነው ተበጥሰው የጠፉበት አይደለ? እድሜው እየገፋ ሄደ። ጳውሎስ ትኩረት ያደርጋል። እምነቱ እድሜው እየገፋ ሄደና ሂቢክም ዴድ ሰውነቱን ሲያየው ሙቭ ማድረግ ሰውነቱን ማንቀሳቀስ ወደማይችልበት ስቴጅ ደረሰ። ግን ስፓይዳት ግን ምን አደረገ ይላል? ተስፋ የሰጠው እግዚአብሔርን በማመን ህይወቱ እውነታ ላይም ጭምር አገንስት ይላል። እምነት እብደት ሳይሆን እግዚአብሔርን ማመን፣ ተስፋ ቃሎቹን ማመን፣ እውነት አድርጎ መቁጠር። እግዚአብሔር እንዳላፈረ በምንድን ነው ሊያረጋግጥ ያለው ብትሉ፣ ጸሐፊው ወደፊት ሊያሳይ ነው አይልም፣ ከተማን አዘጋጅቶላቸዋል። አንድ ሰው ሄንሪ ይላል ይህን እምነታቸውን ለእምነታቸው በሚገባ አይነት ክብር ይሸልመዋል። ቤስት ከተማ ሰርች ይሰጣቸዋል። የእግዚአብሔርን አለማፈር የምታዩት በዛ እየጠበቃቸው ነው ያለው ከተማን አዘጋጅቶ ይላል። እኔ በጣም ሄንሪ ንግግሩ እዚህ ጋር በጣም ልብ ይነካል። ይሄ ሀመር ማድረግበት ነው። there is nothing in this world that is like the love of God in his being the God of his people. And if God neither could nor would give his people anything better than this world offers, he would be ashamed to be called their God. በጣም ልብ ይነካል። ዓለም ከምትሰጠው ያነሰ ስጦታ የሚሰጥ ከሆነ ለእግዚአብሔር ይህን እንደ ሼም ይቆጥረዋል። ልጆቹን ሳያስደስት ከቀረ አለን እያሉ ኖረው we have hope in God እያሉ ምንም ሳይይዙ ህይወታቸውን ጨርሰው እግዚአብሔር ይጥላቸዋል ብላችሁ እንዳታስቡ። አሁንም አንዳንድ ሰው ይኖራል እንዴ መጫዩ ከተማ መች ተዘጋጀላቸው? ኖ they know that ከተማ እንዳላቸው እንደተዘጋጀላቸው አውቀዋል። የምር እግዚአብሔር አዘጋጅቷል። አመናችሁ ማን if he takes them into such relationship with him, he will provide for them accordingly. If he takes to himself the title of their God, he will live up to it fully. አባታቸውን አምላካቸው ተብሎ ታይትል ከወሰደ ለዛ ስሙ እግዚአብሔር ይኖራል ይላል። አይደለ living up to the name። አባት ተብሎ ያንን የምር አባት ይሆናል። ብዙ ሰዎች አባት ተብሎ አባት አይሆኑም፣ ባል ተብሎ ባል አይሆኑም፣ ወንድም ተብሎ ወንድም አይሆኑም። እግዚአብሔር ግን live up to its name። ካልቪን በጣም ልብ ከሚነኩ ስቴትመንቶች ሊሞት ሲል የተናገረው ነው። እኔ ኃጢአተኛ እንደሆንኩ እመሰክራለሁ፣ በፍርድ ቀን እግዚአብሔር ጋር እሄዳለሁ። አልዋሽም ኃጢአተኛ መሆኔ and I expect him to act like a father። ለዛ ሳይኖር ከቀረ ይጻፍተህ ያ በጣም የሚገርም እምነት ነው አይደል? እግዚአብሔርን ማንቋሸሽ or የእግዚአብሔርን ክብር መንካት ሊመስል ይችላል። I expect him to act like a father። ቆጥሬው ነው እየሄድክ ያለው አይደል? እንዲህ ያለ እንደ ጻል ሲሄድ በጥፊ ሲመታው አስቡ ማለት ነው። በጀጅመንት አባቢ እያለ ሲሄድ ማለት ነው። እግዚአብሔር ያንን አይነት እግዚአብሔርን ትረስት አድርጎ አባቴ አይነካኝም ብሎ የሚሄድ አይነት እምነት he won't reward it with ቢተር በሆነ መንገድ አይመልስም። እንኳን እግዚአብሔር ክፉ ወላጆች እንኳን የልጆቻቸው ትንሽነትና ደካማነት ያራራቸዋል። those who count God to be good really እምነት ያላቸው ሰዎች ናቸው። በዚህ ዓለም ላይ የትኛውም ሃይማኖትን እዩ they don't trust God to be a father። ሃይማኖት ብቻ እንዳይመስላችሁ ግን እኔ ስለእናንተ ሰጋለሁ ነው። ምን ኢንተርቴን እንደምታደርጉ ልባችሁ ውስጥ ቤት ስትሄዱ እግዚአብሔር ሉዓላዊ ነው፣ ሁሉን ወስኗል፣ አውቃለሁ እንደዛ የሚል ይገለኛል። እንደውም ብዙ ሰው እንግዲህ ድነት በስራ ነው የሚሉ የሚያስፈራሩ ሰዎች አንዱ እግዚአብሔርን ፍሩ ነው እያለ ያሉት አይደለ? አባቴ ነው አትበሉ እንዴ! ምን ታውቁ ነው አባቴ ነው የምትሉት? ሮማን ካቶሊኮች አይደል? ሮማን ካቶሊኮች እውነተኛ እምነት ፈሪ እምነት ነው። ምን የሚል
ሲኦል ልገባ እችላለሁ መጨረሻ ቀን ኖሪ turn out like that። ያ ደግሞ ጥሩ ነው። ለምን? ተቀድሰን እንድንኖር። አባቶቻችን ግን በፍርሃት አይደለም የተቀደሱት። እግዚአብሔርን አባት አድርገው ቆጥረው ነው። ይሄ እምነት እስከ ሞት ድረስ ፋይት አለው። እስከ ዕለት መቃብር እስከምትገቡ ድረስ አንቢሊፍ መታገሉ አይቀርም። and we will win it with by faith። እስከ መጨረሻ ድረስ ከተማ እያየን እንሞታለን። I have a dream እያልን እንሞታለን። ያው እንደ ማርቲን ሉተር ሳይሆን የብርቱ የሆነ ድሪም አይደለም። ለነገሩ it's not ህልም፣ it's real the real like concrete like ከምናየው ዓለም በላይ የተጨበጠ ተስፋ። ማንን ካወቅን? እግዚአብሔርን ካወቅን። ማን እንደሆነ ካወቅን ተስፋን የሰጠው። the reason why we doubt our faith is ማን እንደሆነ ስለማናውቅ። እንደ ሰው ይመስለናል፣ የሚዋሽ ነው ይመስላል። አንዳንዴ ይሄ ካልቪኒስቲክ የሆነ አይነት መረዳት which is corrupt የሆነው ምን ሊሆን ይችላል ብትሉ የተስፋ ቃሉን እዚህ ጋር ሰጥቶ መርጬ ላይሆን ይችላል። አንተን የወንጌል ተስፋ ሰጥቶ እመን ትድማለ እያለ አምኜው ግን what if it turns like ለኔ አምላክ አይደለም። ባይዞ የሚጠፋ ሰው ሁሉ የሚጠፋው የተስፋውን ቃል አሜን ብሎ ስለማይቀበል እግዚአብሔር የምር እመኑ ሲል የምሩ ነው እያለ ያለው። believe me ሲላችሁ በክርስቶስ ኢየሱስ የምሩ ነው እግዚአብሔር እየጠራን ያለ ነው፣ ለእምነት እየጠራን ያለው። He has prepared for them in heaven what will completely fulfill this character and relationship, so that it may never be said to the reproach and the dishonor of God that he has adopted a people as his own children and then not take care to provide for them. አንዱ ኢያሱ እግዚአብሔርን ሁሌ ትሬት የሚያደርገው በምንድን ነው? ትሬት ላችሁ ብትረዱ ሰው ይስቅብሃል አይደለ? ኢያሱ መጽሐፍ ላይ እንደዛ ነው የሚለው። አሁን ሜዳ ላይ ህዝብን ብትጥል ይሄ ለአዋጅ ለነጋሪ መልካም አይደለም። ህዝቡን ከግብፅ ምድር በተስፋ አውጥቶ መንገድ ላይ ጣላቸው ይባላል። don't do this ይለዋል እግዚአብሔርን። he understood እግዚአብሔር ኦነር ለራሱ ክብር ኤርሚያስ ላይ ይላል አይደለ? እኔ not because of their goodness but እኔ የማልዋሽ አምላክ መሆኔን ለማረጋገጥ I will fulfill the promise ይላል። እንኳን አምናችሁት ከአፉ ለወጣው ቃል he lives up to it። ባዶ አይደሉም የእግዚአብሔር ቃሎች። እግዚአብሔር ያሳየን። Consideration of this should steer our hearts, release our worship and inspire us to work diligently for him, being the people of God who look for the city that he has prepared for them። የምር እየቀለድን አይደለም። በእምነት እዚህ ስንመጣ ጓደኞቻችንን እናገኛለን ብለን አይደለም። ዛሬም ሄደን ብለን ሞክር ብለን አይደለም። with hope of eternal life and glory ነው የመጣ ነው። ለምን ሄደው ህይወታችንን እንደዛ እንኖር። it's not joke። እግዚአብሔር ታማኝ ነው። ህይወታችሁ ዲስፓይት ከዚህ ተስፋ ተቃራኒ ቢሄድም እግዚአብሔርን በማመን ማክበር አለብን። የእምነት ህይወት እንደውም ቲዮሎጂ ኦፍ ዘ ክሮስ የሚባለው ማለት ነው። ሰንስ ኦፍ ያው አቢዝ ይደረጋል፣ ግን ይሄ ነው። ክብር ይባላል፣ ግን መከራ ነው ህይወታችን። ደስታ ነው ይባላል፣ ሀዘን የሞላበት ነው። ግን ሀዘንን መከራን የሚሻገር ተስፋና እምነት እግዚአብሔር ሰጥቶናል። በዛ አይነት ልብ ነው የምንኖረው። እግዚአብሔር ባዶ አድርጎ ህይወታችንን ይመራዋል ብላችሁ እንዳታስቡ። እምነታችንን ሪዋርድ ያደርጋል በምድራዊ ነገሮችም ጭምር እንደ ተስፋ ቃሉ በመገለጥ። ነገር ግን ትልቁ ተስፋችን ይሄ ነው። ትልቁ ተስፋችን እንደነ አብርሃም ነው መሆን ያለበት። ታላቁን ከተማ ማየትና የዛው ተስፋ ተጋሪ መሆን። እውነተኛ እምነት ይሄ ነው ባህሪው። ሶሪ ስላቆየዋችሁ እግዚአብሔርን ስለዚህ ታላቅ ቃሉ አመስግነን እንጨርስ። እግዚአብሔር መልካም አምላካችንና አባታችን ሆይ ስለዚህ መልካም ቀን እናመሰግናለን። በእርሱ የሚያምን አያፍርም ተብሎ እንደተጻፈ የወንጌልን ቃል አሜን ብሎ የሚቀበል ሁሉ አንተን እንዲያከብር ቃልህ ይናገራል። ቃሉን የተቀበለ ሁሉ እግዚአብሔር የታመነ እንደሆነ መስክሯል ቃልህ ይላል። እግዚአብሔር አባት ሆይ አንተን ማመን የተስፋ ቃሎችን አሜን ማለት አንተን ማክበር እንደሆነ ስላስተማርከን እኛም እንደ አባቶቻችን
ከሚታየው ዓለም ተሻግረን በእምነት ተስፋ የሰጠኸውን አንተን በማየት በህይወታችን እንድንመላለስ በወንጌል እምነትና ደስታ እንድንመላለስ እንድትረዳን እንጠይቃለን። እግዚአብሔር አባት ሆይ እምነት እጅግ ሰማያዊ ነገር እንደሆነ እንድንገነዘብ የመንፈስ ቅዱስ ስጦታ እንደሆነ እንድናይ ሰው በራሱ ማድረግ የማይችለው ነገር እንደሆነ ነገር ግን በአንተ ብርታትና በአንተ ኃይል በህይወት ውስጥ ሲመጣ እጅግ ታላቅ ስራ እንደሆነ እንድናይ እንድትረዳን እንለምናለን። በልባችን ውስጥ ስላስቀመጥከው እምነትም ደግሞ አንተን እንድናመሰግን ሁል ጊዜ የዚህ እምነት ምንጭ አንተ እንደሆንክ እንድናይ እንድትረዳን እንለምናለን። በህይወታችን ደግሞ በምንኖረው መመላለሳችን ሁሉ እግዚአብሔር አባቱ የአንተ አባት እንደሆንክ ተስፋን ሳንጠራጠር እንድንኖር እንድትረዳን አባትነትን ሳንጠራጠር ደግነትን ሳንጠራጠር እንድንመላለስ እንድትረዳን እንጠይቃለን። ስለ ሁሉ ነገር ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።